የህይወትሽ ጉዳይ ነው። ጭብጨባ ስለበዛ ምናምን አይደለም። ወይ ወደ ሲኦል ነው የምትሄደው፣ ወይ ወደ ገሃነም ነው የምትሄደው፣ ወደ ገነት ነው የምትሄደው። እዚህ ጋር ደላላ አያስፈልግህም፣ ፕሮሞተር አያስፈልግህም፣ ተቀላጣጣፊ ምናምን ተናጋሪ አያስፈልግህም። ህሊና ነው የሚያስፈልግ የራስህ። ምንድን ነው የሚሉት እኚህ ሰዎች? እሺ ታፕታፕ እያደረጋችሁ ቴንክ በጣም ነው የምወዳችሁ። በነገራችን ላይ እኔ አንዳንድ ጊዜ የቲክቶክ ላይ ነዋሪዎች የእናንተ ፍቅር ያስለቅሰኛል። እናንተ ሳለቅስ ምናምን ስለማታዩኝ እንጂ ስለ እናንተ ፍቅር እኔ አለቅሳለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እዚህ ለእናንተ ፍቅር ብዬ ነው የመጣሁት። በደንብ አድምጡ፣ ቁም ነገር። ስለዚህ ይሄ ሁለቱም የተለያዩ እምነት ውስጥ ያሉ ሰዎች ናቸው። ሁለቱም የየራሳቸው ዶክትሪን አላቸው፣ አስተምህሮ አላቸው። አስተምህሮቶቻቸውን ሊሰብኩ ነው የሚመጡት። ስትመጣ እንደዚህ አይነት መድረክ ላይ እንደው በሞቴ ለቀልድ ፖለቲካ እንኳን ሊያወሩ ሲመጡ ተዘጋጅተው ቴሌግራም ላይ የጻፍኩትን አንብበው የሚወክሉትን ፓርቲ መተዳደሪያ ደንባቸውን፣ ማኒፌስቶቻቸውን፣ የሚያደርጉትን ትግል አንድ እርምጃ ሳቱ ማለት ይጠየቃሉ። ስለዚህ ለፖለቲካ እንኳን ሲመጡ ተዘጋጅተው ከመጡ አንተ ለዘላለማዊ ሞት ወይም ደግሞ ለዘላለማዊ ሕይወት ለማድመጥ ወይም ለመከራከር የምትመጣው አንተማ 100 እጥፍ ነው መዘጋጀት ያለብን፣ 100 እጥፍ ነው በጥንቃቄ ማድመጥ ያለብን። ማይ ፍሬንድ ቀላል አይደለም ይሄ። የዲቤት ጥሪ ስለሆነ ያቀረብክልኝ ለእኔ አጠቃላይ ለዮኒ ያቀረብከው ለእኔ የሚያቀረብከውን ዮኒ በጌታ ወንድሜ ስለሆነ የዲቤት ጥሪው ከኔ ጋር ነው የሚሆነው ማለት ነው። ዮኒ ገብቶ ይሰማል፣ ሰምቶ መጨረሻ ላይ ሪፍሌክት የሚሰጠው ነገር ካለ ይሰጣል። አስኬት የሚሰጥ አይደለም ጥሪ ያቀረብኩለት እኮ በአንዴ ለሁለት ሳይሆንማ እኔም እሱም በወንጌል አማኝ ወንድሞች የወንድሜ ነው። ከአንተ ጋር ጨርስና በቀጣይ ቀን በቃ ዮኒ ከኤርሚ ጋር ቴዲ ሀዋሳ ቤት እንወያይና ከኤርሚ ጋር ስጨርስ ቀጣይ ከአንተ ጋር እንወያያለን። እዚሁ ቃል እንድትገባ ግን እፈልጋለሁ። ወደኋላ እንዳትሸሽ ማለት ነው። አይ አልሸሽ፣ ምንም የሚያሸሽ ነገር። ስለዚህ በአሁኑ ከወንድማችን ኤርሚያስ ጋር እናወራለን። ቴዲሻ እንኳን ሰላም ነገር ካለ ስማችሁና ልጠ እሺ። ቴዲ ስላለ ቀጠሮ ቴዲ ቤት ስለሚሆን ቴዲሻ እንኳን ሰላም መጣ። ወዲያውን ያደረኩት ቢዚ ነበረ ግን ይሁን አንዴ እመጣለሁ። እዚህ ጋር ቀጥሎ ሲናገር የምታደምጡት ቀብራራው የማንኪያ ብሔር ተወላጁ ቴዲ ነው። የምናገረውን ንግግር በደንብ አድምጡ። ነገም ከነገ ወዲያ እኔ ጋር ደውለህ ለማውራት የምትመጣ ሰው አፈርሰውን ስላወከኝ ፌቨር አልሰራልህም። ወንድሜ ስለሆንክ እህቴ ስለሆንክ ሜዳው ነው የሚዳኝ። እዛው ጋር የቤቴን ህግ ነግሬያቸዋለሁ። እንዴት አበለን እናድምጠው ብሎ ነው የመጣልኝ። በጣም ነው የማመሰግንህ ቴዲ። መልካም አዲስ ዓመት። ቴንክ ዩ ፎር ኤቭሪቲንግ። እና መቼ ይመችሃል ቴዶ? እስቲ ንገረኝ። ያለን ጊዜ እያስቸገረን ነው። ድምፅ ይሰማል? ኦኬ። በመጀመሪያ ሁላችሁም ሰላም ብያለሁ። ኤርሚ፣ ዮኒ፣ ፈሌ ሁላችሁም ሰላም ብያለሁ። ዮኒ ቤተሰቦች እንዴት ናችሁ? ኦቨሮል ሀሳባችሁ አላወቅኩትም። ያው ስለደወልክልኝ ነው የመጣሁት እና መጨረሻ ላይ ግን እንደገባኝ ከሆነ በኤርሚ እና በፈለገ መካከል በሆነ ርዕስ ዙሪያ ላይ መወያየት ፈልገው ነው። ከተሳሳትኩኝ እንደዛ ነው አይደል? ኦኬ፣ እንደዛ ነበር። ግን ሀሳብ ትንሽ ተጨምሯል። አሁን ተጨምሯል። ዮኒም ከጨረሰ በኋላ መነጋገር ፈልጋለሁ ብለዋል። ስለዚህ እኔም እዛ ሆኜ እንግዲህ በዛን ቀን አይሆንም። በዛን ቀን ችግር ከኔ ጋር ጨርሶ በዛው ቀን ላይ አንተን አያወራም። በዛ ቀን ላይ ማውራትም ከፈለገ ምን ኮፒ ፔስት እኮ ነው የሚሆነው። ኮፒ ፔስት ስለሚሆን ለእኔ ችግር የለው። ገባ? ምንም ችግር የለው። እዛው ላይ ባለው ስለማወራ ምንም የሚጎረብጠኝ ነገር የለም ለእኔ። ስለዚህ ጥሩ ነው የሚሆንልኝ። እንዲያው እንደዛ ከሆነ በጣም ወዳችሁ ማከብራችሁ ሰዎች፣ እኔ የራሴ ስታይል አለኝ ማወያይበት መንገድ። ከዛ ጋር እንደምትስማሙ እርግጠኛ መሆን አለብኝ። ልክ እንዳላችሁ ሁሉ ማለት ነው። መጀመሪያ የምትወያዩበትን ርዕስ እኔ ማንበብ ስላለብኝ መዘጋጀት ስላለብኝ ለመጠየቅም የምትተባወሩት ሴም ፔጅ እንድንሆን
ትልኩልኛላችሁ። ማንበብ አለብኝ ተዘጋጅቼ። ሁለተኛ ለሁለቱም ተወያዮች ደቂቃ ሰጣቸዋለሁ፣ እኩል ደቂቃ። አንደኛው ሲናገር አጸያፊ ንግግር ካልሆነ በስተቀር አንሚዩት አድርጎ መናገር አይቻልም። ዘለፋ አልፈቅድም። ዘለፋ ከጆሮ ያመለጠ ዘለፋ ደግሞ ካለ አንሚዩት አድርጎ ይሄ ዘለፋ ነው አስቆምልኝ ማለት መብታችሁ የተጠበቀ ይሆናል። ሌላው ይሄ ነው። ጥያቄ የጎንዮሽ ጥያቄ ይኖራል። እንደ ፖለቲከኞች አይሆንም። መንፈሳዊ ሰዎች ናቸው። ከእናንተ ስነ ምግባር ነው የምንማረው። ይሄን አደርጋለሁ። በዚህ ከተስማማችሁ በጣም ጥሩ። ጥያቄ ግን ስትጠየቁ እንዴት ነው ያው የማደርገው? ለምሳሌ ኤርሚያስ ካስረዳ በኋላ በርዕሱ ዙሪያ ላይ እዛ ፈለገም ተመሳሳይ ደቂቃ ይሰጠዋል፣ ያስረዳል። ሁለቱም እንዲያስረዱ የተወሰነ ደቂቃ ከሰጠኋቸው በኋላ የመጠያቂያ ጊዜ ይኖራል። ስለዚህ ለምሳሌ ኤርሚያስ ሲጠይቅ ፈለገ ከመመለስ ውጭ አማራጭ የለህም። ፈለገም ሲጠይቅ ኤርሚያስ ቀጥታ ጥያቄውን ትመልሳለህ ማለት ነው። ለምንድን ነው? አድማጭ ተመልካቾቻችን ፍንትው ያለ ነገር ማግኘት እንዲችሉ ነው፣ ሰላማዊ ውይይት እንዲሆን ማለት ነው። የተለየ ግን መጨመር አለበት ለምትሉት ነገር ካለ የማንኛውም ሰዓት ክፍት ነኝ። እንዲህ ነው ማድረገው። እንግዲህ አይደው ነው የሚቻችሁ አይመቻችሁ፣ ቀኑን እናንተ ነገሩኝና ነገ አንድ ላይ ገባለ ለተወሰነ ሰዓት። ነገም ካላችሁ ያው ማታው ነው ተዘጋጅቼ መገናኘት እንችላለን። ነገ ይሄን ይመስላል ወዳጆቼ። ነገርኳቸው። ይሄንን ከውይይቱ ቀን አስቀድሜ ይሄ እኔ ምን እጠላለሁ መሰላችሁ? ይሄ ማደነጋገር፣ ሌላ ቦታ ላይ ተጫዋጭሆ ማምለጥ ምናምን መሰዳደብ እኔ አልወድም። ነገም ከነገ ወዲያ የምትመጡ ሰዎች እኔ አልችልም። እኔ ጭቅጭቅ አልወድም። በጣም ትሁት የሆንኩትን ያህል ሰው ቤቴ መጥቶ ሲጨቃጭቅ እኔ አዋርዳለሁ። ምክንያቱም አልችልም። ለምን ፖለቲከኞችም ሲጮሁብኝ አልወድም። ምክንያቱም ከሀገር የወጣሁት እኔ ጮኸት አስጠልቶኝ ነው። ቆራሌው የሚለው ይጮሃል፣ ሰባኪው ይጮሃል፣ ተባይ መድኃኒት የሚያዞረው ይጮሃል፣ ልዋጭ የሚለው ይጮሃል፣ የባልና ሚስት ጫጫታ ይጮሃሉ ሲጣሉ፣ ያጣው የሰከረው ይጮሃል። ጩኸት አስጠልቶኝ ነው ከሀገር የወጣሁት እና እዚህ ደግሞ መጥቼ ሳወያየ እኔ እሱ ነው የምነግርህ። አትጩህብኝ፣ ቤቴ አትጩህ። ወደኸኝ ከመጣ አትጩህ ካልኩ አትጩህ። የቴዲ ቃል በቃ አትጩህ ፕሊዝ ካልኩ ማክበር አለብህ። ይሄን ለማክበር ካልሆነ እንዳትመጣ። ግልጽ ነው፣ ነግሬያቸዋለሁ። ለሁለቱም ፖለቲከኞች እኔ ቤት ሲጫጫሁ ሰምታችኋል። አንሚዩት የሚያደርጉት አጸያፊ ንግግር ካለ ብቻ ነው። ባክኤንድ ፎርዝ እኔ አውቃለሁ እኮ የሚዲያ ሰው ነኝ። እኔ እንደ አምተዙንቻችሁ ዩዘር ኔም እና ፓስዋርድ ክሬት አድርጌ አይደለም የገባሁት እኮ። ምን ላይ ምን ነገሮች እንዴት ሊቀያየሩ እንደሚችሉ አውቃለሁ። ባክኤንድ ፎርዝ ሲበዛ ወዴት እንደሚሄድ አውቃለሁ። ስለዚህ መሀል መግባት አለብኝ። ቀንጥሎኝ ነው እዚህ ቲክቶክ ላይ ማወያየ እንጂ እኮ እንደዚያ ውይይትም አልነበር መምራት የነበረብኝ። ምን ነው የምትሉት? ባክኤንድ ፎርዝ የምከለክለው እኛ ባህሉ የለንም። እኛ እንደ ኢትዮጵያውያን እንደ ሕዝብ ስነ ምግባር የጎደለንን ሕግ አናከብርም። መንፈሳዊ በላቸው፣ ፖለቲከኞች በላቸው፣ በማህበራዊ ጉዳይ በላቸው ስነ ምግባር የጎደለንን። እኔ ደግሞ ቢያንስ ህፃናቶች ሲያድጉም በስነ ምግባር ከእንደ ልዩነት ስነ ምግባር እንዴት የሆነ በስነ ምግባር የታነጸ ውይይት ምን ማለት እንደሆነ ቢያንስ ማወቅ አለብን የሚል እምነት አለኝ። ስትጫው እኔ አጉል ባህሪም ሊወጣ ይችላል። ስለዚህ ይሄን ነግሬያችኋለሁ። መጀመሪያ ለአንተ 15 ደቂቃ ስጣለሁ። አለኝ የምትለውን ነገር ታቀርባለህ። አንተም አለኝ የምትለውን ነገር ታቀርባለህ። አነሰኝ ካልክ ጨምርልሃለሁ። ሁለተኛው ዙር ላይ አንተ እሱን ትጠይቃለህ። ስትጠይቀው ከመመለስ ውጭ አማራጭ የለም። ሲጠይቅህ ከመመለስ ውጭ አማራጭ የለም። ከመለሰ ጥያቄውን እሰየው ነው። ካልመለሰ የአንተ ምላሽ ምንድን ነው? ታስረዳለህ። አንተም እንደዛው። አላልኩም ብያለሁ አላልኩም። እናንተ እስቲ ለሀቃችሁ ለክራችሁ የምትመሰክሩ በጣም ብዙ የኦርቶዶክስ ሌሎች እምነት ተከታዮችም አላችሁ። ብያለሁ አላልኩም። ብያለሁ። ቴንኪዩ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ወዳጅ ቴንኪዩ፣ በጣም የምወዳችሁ ቴንኪዩ። ቁም ነገሩ አሁን እናንተ በአብዛኞቻችሁ ለማማለል እኔ በቲፎዞ መሰራ ልጅ አይደለሁ። እኔ ግለሰባዊ ነኝ። እኔ ከተሳሳትኩኝ ይቅርታ መጠይቅ ልጅ ማንም ላይ ደግሞ ህሊና አለኝ። ማንም ላይ ወይ አንደኛውን ለመጉዳት ፈለገ በጣም ከዚህ ቀደም ያከበርኩት ልጅ ነው። በጣም አሁንም አከብረው ልጅ ነው።
ልደት የሚባል ልጅ በጣም ማከብሩ የምወደው ልጅ አለ። መዝሙረ ያሬድ። እነዚህ ልጆች በጣም እንደምወዳቸው አደባባይ ላይ ያልነገርኳቸው ከዚህ በፊት 4 ወር 5 ወር ምናምን ከነበረ ውይይት ማለት ነው። ከእንደገና ከፕሮቴስታንቶችም እንደዚህ ማን ነው ዘማሪው ማን ነው? እኔ ጋር የነበረው በእናትህ ኤፍሬም፣ ዘማሪው ኤፍሬም፣ ሌሎችም ከሌላ እምነት የሚመጡ ነበሩና መንፈሳዊ ሰዎች መንፈሳዊ ውይይት ልታደርጉ ስትመጡ እናንተ ፖለቲከኞች አይደላችሁ። የመጀመሪያው በመንፈሳዊ የትኛው መንፈሳዊ ውስጥ እንዳላችሁ አላውቅም። የመጀመሪያው ከእናንተ መማር ያለብን ነገር ትህትና ነው። ፔሬድ ትሁት መሆን አለብን። ምክንያቱም እርምጃ ትሁት መሆን አለበት። ንግግርህ በትህትና መሆን አለበት። ሰዎች አንተን ሲያዩ ይመጣሉ። ስለዚህ የትኛውም መንፈሳዊ ዓለም ውስጥ ያላችሁ ሰዎች ትህትና ኢምፖርታንት፣ ትህትና በጣም ጥሩ ነው ብዬ አስባለሁ። ከእናንተ መማራቸው ወደፊትም መማራቸው ነገሮች አሉ። በዚህ አውድ ነው ውይይቱ የተጀመረው። ከዛ ነው የወጣው። ነገ የማይመች ከሆነ በማጨናነቅ ስለሚሆን ቴዶዬ ሙሉ ለሌሎች ከዛ በፊት የነበረ ውይይት ስለነበረ እነሱ አስቀድመው የሆነ ነገር በፕሌስ መድረክ ስጠን ስላሉ ለነሱ ቀድሜ ገብቼ አንድ አትሌትና ቁንጅና ውድድር ተወዳዳሪ ሀሴት እዚህ ይዘጋጅ ውድድር አለ። እዛ እነሱን እንግዳ አድርጌ ጋበዝኳቸው። ከዛ በኋላ ነው እነሱ የገቡት። ምንድነው ከእናንተ የተጠቀምኩት? ምንድነው ከእናንተ የተጠቀምኩት? ነገረኝ። ምንድነው ከእናንተ የተጠቀምኩት? ተጠቃሚ ማን ነው? በጥቅም ጉዳይ ካላችሁ በዚህ ውይይት ላይ ለምሳሌ ወደ ጥቅሙ እንመጣለን። በዚህ ውይይት ላይ አስቀድሜ እንደነገርኳቸው ይሄ ነው ሂደቱ። በዚህ አውድ መጣሁኝ። ቤቴ ከመጡ በኋላ አክብሬያቸዋለሁ። ሁለቱንም አክብሬያቸዋለሁ። ሁለቱንም መጀመሪያ 10 ደቂቃ ሰጥቻለሁ። አልሰጠሁም። አብረን ነው የምንመልሰው። ኦኬ፣ አሳያቸዋለሁ። ጊፍት አግኝታል ያላችሁትን አሳያቸዋለሁ። ችግር የለውም። ስክሪንሻት ስላል አሳያቸዋለሁ። 10 ደቂቃ ሰጥቻቸዋለሁ። አልሰጠሁም። ለሁለቱም 10 አብረን እየመለስን ሰጥቻለሁ። ቴንክ ዩ። ተጨማሪ 5 ስለሚያስፈልገን እሱ ቅድም 10 ስለመረጠ 15 ይደረግልን ባለው መሰረት ለሁለቱም 15 ደቂቃ ሰጥቻለሁ። አልሰጠሁም። ሰጥቻለሁ። ከዛ ሁለተኛው ውይይት ላይ ወደ ሁለተኛው ፓርት ስናልፍ ትጠያየቃላችሁ ብያለሁ። እዚህ ጋር ዮኒ ማኛ ጋር ያላደመጡት ነገር እዚህ ጋር እናንተ ያደመጣችሁት የመወያያ ርዕሳችሁን አስቀድማችሁ ላኩልኝ ብያቸው ነበር። አንዳቸውም አልጻፉልኝም። ርዕስህን እኔ አይደለሁም ማስተካከልልህ። ርዕስህን ያለቀ የደቀቀ ነገር ነው ይዘህልኝ የምትመጣው እንጂ ያንተን ርዕስ ለማስተካከል አይደለም እኔ እዚህ የምቀመጠው። ቤቴን ፈልገህ መጥተሃል። ወደኸኛል፣ አክብረኛል። እግዚአብሔር አክብርልኝ። በጣም ነው የምወደው። ግን እራሳችሁ ጨርሳችሁ መምጣት ያለባችሁ ጉዳይ ነው። እኔ ባለቀ ነገር ላይ ነው ላወያይህ መጣው። ከገቡ በኋላ ልክ ስከፍት ማናቸውም አላኩልኝም። ልክ ስገባ አንደኛው ስዕል መጽሐፍ ቅዱሳዊ ነው አይደለም በሚል ከመጽሐፍ ቅዱስ ብቻ ነው የምንወያየው አለ ልደት። ኤርሚያስ ደግሞ ስዕል በአንተ ባለበት እምነት ስዕል ከገድልም ይሁን ከየትም ይሁን እጠቅሳለሁ አለ። ክርክር ነበር በመሃላቸው ማለት። ከዛ ልደት መስበክ ጀመረ። ቀጥሎ ኤርሚያስ መስበክ ጀመረ። መጀመሪያ እኔ ወይ ያንተ ቪው ወይ አንተ እዚህ ጋር ጭብጨባ እኔ የከፈትኩት አረቄ ቤት አይደለም። የቤት ሙቀት ወይ ቤቱ እንዲሞቅ ምናምን የምትለኝ ቤት ሙቀት የሚጠቅመው ለአረቄ ቤት ነው ወይ ለጠጅ ቤት ነው። እኔ ጠጅ ቤት አይደለም የከፈትኩት። ጠጅ ቤት ወይ አረቄ ቤት ቢሆን ኦኬ ቤት ሙቀልኝ ምናምን እላለሁ። ምንም ከእናንተ ማገኘው ነገር የለም። ምን አገኘው ነገር አለ ከእናንተ? እስኪ ንገሩ። እዚህ ቲክቶክ ላይ ካላችሁ ሰዎች መታችሁ ከኔ ቤት ከመጠቀም ውጪ እኔ ከእናንተ ማገኘው ነገር አለ? ለምክንያት እኮ እንዳትመቹ አድርጌ ነው እኮ የምተዋችሁ እኮ። ፕሊዝ ጋይስ ሚዛናዊ እየሆነን እንጂ ስድቡ እንዳለ ሆኖ ፕሊዝ ቢያንስ የኔንም ሀቅ አትብሉ እንጂ። በጣም የምወደው ልጅ ነው እውነት ለመናገር ልደት በጣም የምወደው ልጅ ነው። ፈለገ በጣም የምወደው ልጅ ነው፣ አከብረው ልጅ ነው። በሰዓቱ ግን ሲመስለኝ በሰዓቱ እራሳቸው ጨርሰው መግባት የሚገባቸውን ነገር እኔ እንድጨርስላቸው ካልተስማሙ የዛቻ ሰዓት ላይ ማቆም ነበረባቸው።
በቃ ወደ ውይይት መግባት የለብህም። አሁንም ለሌላ ውይይት የምትጠይቁኝ ሰዎች እንደገና በውት ምጽፉልኝ ሰዎች በጣም ነው የምወዳችሁ ማከብራችሁ። ጨርሰ ተጠናቀህ ነው መምጣት ያለብህ እንጂ እኔ እዚህ ጋር ወይም አዋይ ጋር ስትሄዱ እዛ አይደለም የምትነጋገሩት። በዚህ ነው የምንወያየው፣ በዛ አይደለም የምንወያየው። ይሄ እናንተ ስራ ነው አይደለም? ነው አይደለም? ፌር ነው ፌር አይደለም? አንተ ምን ትላለህ? በገድል ጠቅሳለሁ። አንተ ምን ትላለህ? መጽሐፍ ቅዱስ ብቻ ነው። እሺ አንተስ? በገድል ብቻ ነው። እሺ አንተስ? እንዲህ የተባባልን ልናድር ነው። ስለዚህ አንተም ከገድል ጥቀስ፣ አንተም ከዚህ ጥቀስ። ቀጠሉት። እዚህ ጋር ምንድን ነው የኔ ጥፋት? ካልተመቻችሁ እዛችሁ ሰዓት ላይ ማቆም ነው። በቃ ማቆም ልክ ነው አይደል? እናንተ ቆይ ለምሳሌ አሁን የሆነ ቤት የሆነ ቦታ ለውይይት ሄዳችሁ እኔና አንድ ሰው እዚህ ጋር በሆነ ጉዳይ ላይ እንወያይ ምናምን ብዬ ቀጠሮ ይያዝልን ምናምን ብዬ አዋዩ ሰውዬ እናንተን ለማወያየት ቁጭ ብሎ አዋዩ ቤት ቀን ከመረጣችሁ በኋላ ሰዓት ከመረጣችሁ በኋላ እዛ ከገባችሁ በኋላ ሪኩዌስት ልካችሁ ከገባችሁ በኋላ በዚህ ነው የምንወያየው በዛ አይደለም የምንወያየው ብለህ እኮ አትከራከርም እኮ። መጀመሪያ እኮ መጨረስ ያለብህ ነው አይደለም? እየተጋገዘን እንመልስ። ክብራትና ክብራን ይሄ ነው አይደለም? ሶ ፖይንቱ ምንድነው? አይ ቲንክ ይሄ ትንሽ ጋፕ የፈጠረ ይመስለኛል። ፈለገም ከጎግ ነው እዚህ ጋር እኔ እኮ አንተምተው ነው መጀመሪያ ይጠይቅ ከዛ መልስ። ኢቭን የሚጠይቅህ ጥያቄ እንኳን ከርዕሱ ጋር ካልሆነ ከርዕሱ ጋር አይደለም የማለት መብት የተጠበቀ ነው ብያለሁ አላልኩም? ደጋግሜ ምነግርህ ደጋግሜ ስነግርህ እንኳን አልገባህም እኮ። ደጋግሜ የኮነንከኝ አይደለም እንዴ? አሁን ገብቶኛል እንኳን የሚል ሰው በጥቂት ነው እያዩ ያለሁት። ኦኬ ፖይንቱ ይሄ ነው ጋይስ። በተረፈ ግን ይሄ በጭብጨባ ብዛት፣ በግሩፕ ብዛት፣ በእንትን ብዛት አይደለም። ይሄ እንደነገርኳችሁ ይሄ የህይወት ጉዳይ ነው። ይሄ ፖለቲካ አይደለም። ይሄ ማህበራዊ ጉዳይ አይደለም። ይሄ የጓደኞች ጸብ ምናምን አይደለም። በዚህ ጉዳይ ላይ ለማንህም ፌቨር አድርጌ ማንህንም ቤተመንግስት በመንግስተ ሰማያት አላስገባም። ማንህንም በድዬ አንተን ገሃንም አላስገባም። የራስህ ህይወት ላይ የምትፈርደው አንተ ነህ። ስለዚህ የመንፈሳዊ ህይወት ላይ ልትወያዩ የምትመጡ ሰዎች ይሄ እኔ ሰዎች እንደማቀው ይወዱኛል፣ ያከብሩኛል። ይህንን የሚወዱትንና የሚያከብሩትን ቤት ግን ለማበላሸት ግን ከመጣ ፐርሰናሊ ነው ማናገርህ ማለት ትክክል አይደል? ፐርሰናሊ ነው ማናገር። ስለዚህ ማን ነው ፈለገ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትተውና ፈለገ እንደ ግል ራስን ችለ በዛ ሰዓት ላይ ለገባው ሰጣ ገባ ከፈለክ ይቅርታ መጠየቅ ትችላለህ። ራስን ችለ ኢትዮጵያ የምንወዳት የምናከብራት ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንዳትለጠፍ ራስን ችለ። ነገም የምትመጡ ሰዎች ጥንካሬያችሁ የእናንተ ሳይሆን የወጣችሁበት እምነት ነው። ድክመታችሁ የግላችሁ ነው። ይህንም ነግሬያቸዋለሁ ለማለት ያለው። ስለዚህ አሁንም የሆኑ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎችም እንደዚሁ አጀንዳ ይዘን እንወያይ ምናምን ብለዋል። ፕሊዝ ስትመጡ እባካችሁ። በተረፈ አንድ ነገር ላሳያችሁ። ስንት ብር ነው የሚታያችሁ እዚህ ጋር? ቀኑ ይታያችኋል? $67,000 ብር እኮ የሚል እኮ አይጠፋም እኮ። ቀኑ ይታያችኋል? ገንዘቡ ይታያችኋል? ሰዓቱ ይታያችኋል? ስክሪን ሪከርድ አድርጋችኋል ብዬ አስባለሁ። ስለ ገንዘብ ስላወራችሁ ነው። ስለ ገንዘብም ከሆነ ኪስ የከተትከው አንተ ነህ። ቴዲ ምንድን ያገኘው? መተህ በማውራትህ በትንሹ 800 እና ወይም $1,000 ኪስ ከተሃል። አልከተትክም ወይ? ቁርጥ የምትበላበትን ወይም የምትጠጣበትን ወይም ሚስትን የምትጋብዝበትን የሆነ ገንዘብ ከተሃል አልከተህም? ስሰደብ እንኳን ቢያንስ እንኳን አረፌር አይደለም እንኳን አትልም። 67 ብር ከ90 ሳንቲም ነው ከነሱ ያገኘሁት ማለት ነው። ጋይስ ፌር ነው።
ሌላው ይህን ውይይት እኔ ዩቲዩብ ላይ ማልጭ ነው። ዩቲዩብ ላይ የጫናችሁ ሰዎች ግን አንደኛ እናንተ ይመቻችሁ። ዩቲዩብ ላይ ብዙዎቹ ጭነውታል። ለእነሱም የገቢ ምንጫቸው ሆኗል። እንዳያችሁት የኔ ቤት ተከታዮች ይህን ጉዳይ እኔ ዩቲዩብ ላይ አልጭነው። ስለዚህ በገንዘብ ብትሉ ራሳቸው ግለሰቦች ናቸው። ካገኘው ገንዘብ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ ማሰሪያ ወይም ደግሞ በአንቺ ስም ያገኘሁት ነው ብለህ ሰጥተሃል። ካገኘው ገንዘብ ለቤተ እምነት ወይም ደግሞ ለወንጌል አማኞች ይሁንልኝ ብለህ ሰጥተሃል ወይ? ፈለገ $1,700 አግኝተሃል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰጥተሃል። ምን ያሉን ሰጥቷል? ሰምታችኋል? በግል ነው እያናገርኩ ያሉት። ሰጥቷል። ኦኬ ሰጥቷል። አሚን። አናስመስል ጋይስ። አንዳንዴ ለምን እንደምትመጡ አውቃለሁ። አናስመስል። አንዳንዶቻችሁ እውቀት ለማካፈል የምትመጡ አላችሁ። አንዳንዶቻችሁ እውቀት ለማካፈል ቀንቷችሁ ከልባችሁ ላለ ቀናት የምትመጡ አላችሁ። አንዳንዶቻችሁ የሆነ ቦታ ላይ ፋውል ተሰሩና በግል ማለት ነው ዘንድ ስማችሁን ለማደስ ቴዲ ጋር እንዋይ ምናምን ብላችሁ አጀንዳ ለመስጠትና የሆነ ነገር የሰራችሁ ነገር እንዳይታወቅባችሁ በግል ከምንም ነገር ተነስታችሁ ትላላችሁ። አይ ዶንት ኖ ምን አይነት ፋውል እንደሰራ አላውቅም። እያወራ ያሉት በግል ነው። ከዛ ስትወጣ ደግሞ እንደው ቤትም ከፍተህ ሰው በእርግጥ አላየሁም እኔ እውነት ለመናገር በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በጣም ነው ማከብራቸው፣ በጣም ነው መወዳቸው። አላየሁም እኔ እንደዚህ የተቆረጠ ቪዲዮ ምናምን ኮመንቶችን ከማየት ውጭ ቪዲዮ ሰርተው እንደውም አብዛኞቹ የራስህ ነው በዚህ ውይይት ላይ አትወያይ ብለንህ ነበር ብለውት ነበር። አብዛኞቹ ብለውት ነበር። ስለዚህ ለቅርበቱም ከወንጌል አማኞች ጋር ቁርጥ የምትቆርጠውና ጥሬ ስጋ የምትበላው አንተ ነህ። ስለዚህ ለማዳላቱም ከቀረብክ አንተ ነህ የምትቀርበው፣ ቴዲ አይደለም የሚቀርበው። በሁሉም አንተ ትቀርባችኋለህ እንደው። ስለዚህ በጣም የምወዳችሁ ማከብራችሁ፣ በጣም ልታስተምሩ የምትችሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላችሁ። አስተማሪዎች፣ ስርዓት ያላችሁ፣ እውቀት ያላችሁ መታችሁ ፈትፍታችሁ ልታስተምሩ የምትችሉ። አንዳንዱ ደግሞ ዝናዋን ፈልጎ የሆነች ነገሯን ፈልጎ ምናምን ሳንሸራቶ የሚገባ አለ። እኚህ መለየት አለባችሁ። እንዲህ ያሉ ሰዎች አሁን እርግጠኛ ሆኜ የምነግራችሁ መዝሙረ ያሬድን ባስገባው አይታችኋል። ብዙ ጊዜ እንዴት አመስግኖኝ እንደሚወጣ እውቀት ያላቸው ሰዎች አመስግነው ይሄዳሉ። ቴንኪው እናመሰግናለን ምናምን ይላሉ። መናደድ ሳይሆን ይሁን አድቫንቴጅ ሊወስዱባችሁ ምናምን ሲጥሩ ያናደኛል። የግልህን ችግር ቡድኑ ላይ እምነቷ ላይ ምናምን ለጥፈ ለማምለጥ ምናምን አይደለም። ማንበብ ካለብህ ማንበብ። ስለዚህ ትላንት በነበረው ውይይት በጣም እኔ ማከብረው ልጅ ነው እውነት ለመናገር በኤርሚያስን በኩል እንደዚሁ በሌሎች እምነቶችን በኩል ያላችሁ ሰዎች እንደዚሁ በእስልምናም ካላችሁ እንደዚሁ። የመጀመሪያው ነገር እኔን ከተረዳችሁ ኦኬ ቴዲ ማወያየት ይችላል ወይም ደግሞ ሚዛናዊ ነው ብላችሁ ካሰባችሁ የመጀመሪያው ርዕሱን ስትመርጡ ርዕሱን መለየት የእናንተ ስራ ነው። ሁለተኛ የራሴ የቤቴ ህግ አለ። ከቤቴ ህግ ጋር ማትስማሙ ከሆነ በእግዚአብሔር ፍቅር ይዣችኋለሁ እንዳትመጡ። ሌላ ቤቶች አሉ። እኛም እዛ ሄደን እናድምጥ እንስማ ለማለት ያለው። ሌላ በታነሱልኝ ጥያቄ አለ። ሌላ የረሳሁት ነገር አለ። ሌላ ህግ መጣስ ላይ እንዳልኳችሁ አሁን ፖለቲከኞች ሲወያዩ አንደኛው ተናግሮ ሳይጨርስ አንደኛው የሚገባ ከሆነ አንሚዩት የምታደርገው አካሄድ ብለህ አንሚዩት የምታደርገው ይሄ አጸያፊ ንግግር ይሄ እግዚአብሔር አሳያችሁ እናንተ ይሄን ሁሉ ተናግሬ የማይገባው አለ። ይሄን ሁሉ ጉልበቴን ጊዜን ጨርሼ የማይገባው አለ። አይገርምም? ብዙዎቻችሁ ደግሞ ቴንኪው እያሉ አሁን ተረዳን የምትሉም አላችሁ እያየሁ ነው። እሺ ፖይንቱ ምንድነው? እናንተ እንዲገባችሁ እንዳይገባችሁ ሳይሆን እዚህ ውስጥ ያላችሁ በሙሉ እንድትረዱ የምፈልገው ነገር ምንድነው? ነገም ከነገ ወዲያም እኔ ተጨቃጫቂ አይደለም የምፈልገው። ለመጨቃጨቅ እንዳትመጡ። አልወድም ጭቅጭቅ። እኔ ሌላ ቦታ ሄደ ተጨቃጨቅ እኔ አልወድም። ለመሰላችሁ አልወድም ጭቅጭቅ። ግን ውይይት ከሆነ እኔን የምትጠይቀኝ ለሱ 20 ደቂቃ ሰጠህ፣ ለእኔ ግን 15 ደቂቃ ለሱ እንደዚህ አይነት ድክመቶች ካሉብኝ አያለሁ።
ያውም ደግሞ መጨረሻ ላይ ሰመራይዝ ታደርጋለህ። 2 ሰዓት ካልከኝ 2 ሰዓት ሰጣለሁ እያልኩኝ 20 ሺህ ሰው ባለበት ለቀህ ትወጣለህ። 20 ሺህ ሰው ማለት እኮ ቢሹት የማይገኝ ነገር ነው። እዛ ጋር በሚሰጥ ደቂቃ መጨረሻ ላይ ሰመራይዝ ታደርጋለህ። ማንም ሳይገባብህ 20 ደቂቃ ከሆነ 20ውን ደቂቃ ሙሉን ትጠቀማለህ ብያለሁ አላልኩም? እሱ ግን የፈለገው በቃ እዛ ጋር ሄዶ እንዲህ ተበደልኩኝ ምናምን ለማለት ነው። እንዲህም ሆኖ ግን በጣም 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 ለህሊናችሁ የቆማችሁትን አይቻለሁ። የሆነ ሆኖ ነገም ከነገ ወዲያም በዚህ አውድ የምንወያየው ለማለት ያህል ነው። በጣም ማከብራችሁ መወዳችሁ ኢትዮጵያውያን እንዴት ናችሁ? ይህን ካልኩኝ በኋላ እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ? እናትክን እንዲህ ላርጋት የሚል አለ። አይ ዶንት ኖ የትኛው እምነት ተከታይ እንደሆነ አላውቅም። እናትክን እንዲህ ላርጋት ይላል። አይ ቲንክ የትኛው እምነት የት እንደተማረ አላውቅም። የትኛው ቤተክርስቲያን እንደተማረ አላውቅም። ግን ይህን ተምሯል ብዬ አስባለሁ። ማን ያስተማረ? እንደዛ ስትለኝ ስለ አንተነት ነው የሚነግረኝ። እሺ ሌላ ጥያቄ? እንደዛ ስላልከኝ በስመ አብ ወይ ኢየሱስን ወይ ገብርኤልን ወይ ማርያምን ደስ አሰኘ። በስመ አብ ወልድ ቴዲን እኮ በቃ መንግስተ ሰማይ ስትገባ ቴዲን እኮ እናትን እንዲህ ላርጋት ብላ እና መንግስተ ሰማይ ገባ። የሆነ ሰዓት ላይ ቴዲ እኮ በድሎ ሲፈጽም እናትን እንዲህ ላርጋት ብለዋል። አንተማ መንግስተ ሰማያት ነው መግባት ያለብህ አይ ቲንክ ይባላል መሰለኝ። እሺ ሌላ ጥያቄ አለ? እሺ አስገባቸዋለሁ። አንድ ሁለት ሰው ዲያቆን ዘማርያምን አስገባው። እሺ ሌላ ችጋራም ለማኝ? እኔ ለማኝ አይደለም። እኔ በእምነቴም በብሔሬም ጌም ስጫወት አታየኝም። እምነቴን አስይዤ በብሔሬም ስም ጌም ስጫወት አታየኝም። አይተኝ ታውቃለህ? ነው አይተኝ አታውቅም። በህይወት ምድር ላይ እስካለ ድረስ ዝረከረክ አታየኝም። በነገር ላይ ምድር ላይ በህይወት እስካለ ድረስ ዝረከረክ ወይም ደግሞ ስልከሰከስ አታየኝም። ይሄን እርግጠኛ ሆኜ እነግርሃለሁ። ወይ አማራን አስይዤ ወይ ማንኪያ ነገድን አስይዤ ወይ ኦርቶዶክስን ወይ ፕሮቴስታንትን አስይዤ ጌም ስጫወት አታየኝም። እሺ ሌላ ጥያቄ አለ? ሌላ እያየህ ገባበት ኮመንት ስጽፍ። እሺ ሌላ ጥያቄ? ከትላንቱ ውይይት ምን ተማርክ? ከትላንቱ ውይይት ምን ተማርኩኝ? ከትላንትና ውይይት አንደኛ ሁለቱም ተወያዮች ርዕሳቸውን ግልጽ አድርገው አለመምጣታቸውን አይቻለሁ። ይሄ ነው አይ እንዲሁም እንትን ነው። በተረፈ ግን ሁለቱም አንዳቸው ላይ እንዴት ብዬ ልናገር? ሁለቱም የተማሩትን አስተምሮ ወይም ደግሞ የገባቸውን ነገር ለአድማጭ ተመልካች ለማስተማር ያላቸውን ተነሳሽነት አይቻለሁ። በስዕል ጉዳይ አሁንም አልተቋጨም። አይ ዶንት ቲንክ በስዕል ጉዳይ ፍንትው ያለ ነገር ያገኛቸው አይመስለኝም። በስዕል ጉዳይ እኔም እንዳልወስኖኛለሁ። በስዕል ጉዳይ አንድ ተጨማሪ ሰው ኖት ፈለገ ሳይሆን ሌላ ስንት ጥርሳቸውን የነቀሉ ስንት ጎበዝ በጣም ተከብረው የሚያስከብሩን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖች አሉ። እነሱ ከሆኑና እንዳሁኑ እንደዚህ ርዕሳቸውን ፍንትው አድርገው ከተናገሩ ምናልባት ከነሱ እውቀት ልናገኝ እንችላለን ብዬ አስባለሁ። በተረፈ ከትላንቱ ውይይት እስኪ ቪዲዮዎችን ድጋሚ አይቼ የተማርኩባቸውን ነገሮች ነግራቸዋለሁ። እሺ ሌላ ጥያቄ? ሜሎስ እና ማን? በተረፈ ይሄ ነው። ሌላ ፍትሐዊ አልነበርክም ምናምን የምትለው ምኑ ላይ ነው ፍትሐዊነት? ምኑ ላይ ነው?
ነገ ፍቅር ሲዝምን ብትመጣ ለአንተ ተከራካሪ 2 ሰዓት ከሰጠውኝ ለአንተም 2 ሰዓት ሰጥሃለሁ። አይበቃም? 2 ሰዓት ሙሉ 2 ሰዓት ሰጥሃለሁ። ኢንተራፕት አያደርጉህም። የፈለግከውን ትሰብካለህ። 20 ሺህ ሰው ተቀምጦ እድሉን አትጠቀምም እንዴ? አንተ ሰብካ አትወጣም እንዴ? 15-20 ደቂቃ ከተሰጠ ዘንድ ቲፎዞን እና ጭብጨባን ፈልገህ ሮጠህ ከምትሄድ እንደዛ አይነት ነገሮች እኮ አሉ። በተሰጠች 30 ደቂቃ 20 ደቂቃ ጸጥና ረጭ ያለ ያችኛዋን ሰዓት ተጠቅመህ ስብከትን ሰብከህ ትወጣለህ። ፍቅር ሲዝምም ሁን እስልምናም ሁን ፕሮቴስታንትም ሁን ከኦርቶዶክስም ቢሆን እንደዛ ነው ይመስለኝ። አወያዩ ይህን ሰጥተዋል ወይ? በቂ ደቂቃ ሰጥተዋል ወይ? ይሄን ነው መጠየቅ ያለብህ። አልሰጠውም። ስለዚህ እኔ ፍትሐዊ ነኝ ብዬ አስባለሁ። ሌላ ጥያቄ? በዚህ ርዕስ አትወያይ ተብሎ ነበረ። አይ ዶንት ኖ አትወያይ ተብሎ ከነበረ ለምን እንደመጣ አላውቅም። ኤፍሬም እና ልደት ቃል ልደት በጣም ወደው ልጅ ነው። ልደት እና ፈለገ መልካቸው ይመሳሰልብኛል። አንዳንዴ መንታ ይመስሉኛል። ልደት በጣም አሪፍ ልጅ ነው። የሰራውን ቪዲዮ አይቻለሁ። የውይይት ጥሪ ብሎ እሱ በጣም ትሁት ልጅ ነው። እሺ እስቲ እዚህ ጋር ሰው ላስገባ። እዚህ ጋር ቴዲ ሐዋሳ ሰላም ላንተ ይሁን ወንድሜ፣ እንዴት ነህልኝ? ሰላም ላንተ ይሁን ወንድሜ፣ እንዴት ነህ? አለሁልህ ወንድም አለም። ሰላም ነው? ሁሉ መልካም ነው? እግዚአብሔር ከኔ ጋር ይሁን። አንተ እንዴት ነው ወንድሜ? አንሻጋሪኝ። ያው በቃ ወደ ገደለው ስንሄድ ብዙ ሰው ስላለ ትናንትና ረጅም ሰዓት ነው ያወያየኸው። ረጅም ሰዓት የእውነት ይሄ አንተነትን እንትን እንደሆንክ ማቹርድ እንደሆንክ ያሳያል። ማቹርድ እንደሆንክ ያሳያል። ግን ማለት ነው ግን በትክክል አወያይቻለሁ ብለህ ነው አንተ አሁን የምታስበው? በትክክል ማለት ማንም ጋር ጣልቃ ሳልገባ ማንም ፑሽ ሳላደርግ አድርጌያለሁ ነው የምትል አንተ ለራስህ የሰጠው ግምት እንዴት ነበር? አንተ ለራስህ የሰጠው ግምት ሰው ለስራ ያስገባል። ለራሴ የምሰጠው ግምት በተቻለኝ መጠን ለሁለቱም ፌር ለመሆን ጥረት አድርጌያለሁ። ማናቸውንም ፐርፐዝሊ እንትን ለማለት ፕሪንስፕል ካልጣስ ወይም ደግሞ ቤት ላይፍ ከፍተህ የምታወያይ ወይ የምትወያይ ከሆነ ታውቃለህ። ለምሳሌ ይህን አስቀድሜ ነግሬያቸዋለሁ። ስትጠያየቁ አልኩኝ። ለምሳሌ በደንብ ሰምታችሁኝ ከሆነ ኤርሚያስ ፈለገን ትጠይቀዋለህ። ፈለገ ከመመለስ ውጭ አማራጭ የለህም። ከዛ ፈለገ የመለሰውን ትሰማና ትክክል ከሆነ ትክክል ትላለህ፣ ትክክል ካልሆነ ትክክል ያልሆነበትን መንገድ ታስረዳለህ ብዬ ነበር። ሰምታለህ? ያ ሰምቻለሁ። ትክክል። ጠያቂ ፈለገ ከሆነ አሁን ችግሩ ምን መሰለህ? ፈጣን የሆኑ አጫጭር ጥያቄዎችን ይጠይቃሉ። ጥያቄዎቻቸውን በፖይንት ይዘው 5 ጥያቄ ሄዶ መጠየቅ ያለብኝ ብለው 5ቱን አይደለም በቅደም ተከተል የሚጠይቁት። ለምሳሌ በመጽሐፍ ቅዱስ አምናል አታምንም? አምናል ይላል። ኦኬ መጽሐፍ ቅዱስ ላይ ባለው ነገር ሁሉ ታምናል አታምንም? እዛው ሳያፈጥኑት ምን ይሆናል መሰለህ? ክርክሩ መጠያየቅ የሆነና ወደ ክርክር ወደ ጨቅጨቅ የሚሄድበት አጋጣሚ እንዳለ ታዝቤያለሁ። ያንን ለማስቆም ገብቻለሁ መግባት ስለነበር እና ተወያዮቹ የሚጠያየቁትን ጥያቄ ወረቀት ላይ ጻፉ እያልኳቸው እንኳን አልጻፉም እና ጥያቄ በጥያቄ ላይ ነው የሚጠያየቁት እና ጭቅጭቅ ሲሆን ለማስቆም የገባበት ጊዜ ነበር። ከዛ በተረፈ ግን ያ አድማጭ ተመልካች ይፈርዳል። ፌር ነበርኩ አልነበርኩ የሚለው ለነሱ እንትን ነበረ። አሁን ለምሳሌ ያክል ኤርሚያስ ሲጠየቅ መሀል አትገባም ነበር። አንተ ኤርሚያስ ሲጠየቅ መሀል አትገባም ነበረ። ፈለገ ሲጠየቅ ደግሞ መሀል የመግባት ኦፖርቹኒቲ ነበረክ። እንደገና የኤርሚያስን ጥያቄ አስተካከል ስትጠይቅ ነበረ። ኤርሚያስ ሊጠይቅ የሚፈልገው ይህን ነው ምናምን እያልክ ስታስተካክል ነበር። ጥያቄ እስቲ በቪዲዮ አሳየን። እስኪ ምናልባት እኮ ጥፋትም ሰርቼ ሊሆን ስለሚችል እስኪ ልታረም። እስኪ አሁን ላሳይ በቪዲዮ ድምፁን አሰማኝ እስኪ። አላዘጋጀሁትማ። አሁን እኔ የሰማሁትን መሰለኝ። አንዳንዴ አውዱን መረዳት አለባቸው ጋይስ። ለእንትን ከመሄድ በፊት እኔ እዛ መሀል ላይ የገባሁት ሲጠይቀው እንዳልተሰማው ከገባኝ
እኔ መድገሜ ነው ለሱ ገባ። ለምሳሌ አንዳንዴ አይሰማቸውም እና ሲጠይቀው የመተላለፍ ነገሮች አሉና ጥያቄው ይሄ ነው ብዬ የመናገር ነገር ነው የሚሆነው እና በደንብ ይኸው ቪዲዮ። በተረፈ ኤርሚያስ ከጠየቀ ውጭ ከኪሴ አውጥቼ የጠየቁት ጥያቄ የለም። ፈለገ ከጠየቀ ውጭ ከኪሴ አውጥቼ የጠየቁት ጥያቄ የለም። ሌላው ደግሞ ምንድን ነው መሰለህ፣ ይሄኛው አሁን በቃ በዚህኛው ከሆነ ያው እኛ አንደርስታንድ እናደርጋለን። ከኪሴ አውጥቼ የጠየቁት ጥያቄ ሁለቱንም የለም፣ አንዳቸው ነው። ኤርሚያስ ሲጠይቅ አንተ ፈለገ አልሰማም ብለህ የኤርሚያስን ጥያቄ ደግመህ ጠይቀሃል ማለት ነው። በቃ ይሄ ነው ማለት ያለው አንድ ይሄ ነው። ሌላኛው ደግሞ ምንድን ነው አሁን ፈለገ ኤርሚያስ ጠየቀና ከዛ ፈለገ እየመለሰ ነው። ከዛ በኋላ ፈለገ ሲመልስ ኤርሚያስ በሚፈልገው አይነት መልስ ሲጠብቅ ነበረ። ከዛስ አንተ ኤርሚያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ብቻ አንዳንድ ቁጥር ጻፉልኝ። እናንተ ካላችሁ ለተወሰነ ደቂቃ ከእናንተ ጋር ልቆይና ወደ ፖለቲካዊ ጉዳዮች ይሄዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ብቻ። እሺ ደምረው ቴንኪው። አሁን ልክ ኤርሚያስ ጠየቀ። ለምሳሌ አንድ ጥያቄ ጠየቀ ላስታውስ። ያቺ ልጅ ያንን ስዕል ጨመደደችው ቀደደችው ብሎ ከጠየቀው በኋላ ከዛ እንዴት ይሄ ስዕል ራሱን አላዳነም ብሎ ጥያቄ ጠየቀው። ከዛ ፈለገ ኢየሱስ ክርስቶስ በመስቀል ላይ ሆኖ ልክ ሲመልስለት ኤርሚያስ መሀል ገብቶ ተናገረ። ያኔ አንተ መሀል ገባህና በቃ ኤርሚያስ ተመለሰልኝ ካልክ ተመለሰልኝ ነው። ተመልሶላል? አዎ ተመልሶላል። በቃ ሌላ ጥያቄ ጠይቅ ብለህ ትገባ ነበረ፣ እንድታደርግ ነበረ። ፈለገ ግን በተመሳሳይ ጥያቄ ኤርሚያስ ሲጠይቀው ኤርሚያስ ለፈለገ ሲመልስለት አንተ አልገባህም ነበረ። አሪፍ ጥያቄ ናርድ ያስገቢልኝ። ወደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ብቻ የፈለጋችሁትን ጥያቄ ይዛችሁ እንድትመጡ ነው። ታዲያ በጣም አክብሬ ካስገባችሁ በጨዋ ደንብ ሰው ላይ ስለሆነ እሺ፣ ትክክለኛ ነገር ነው። ምን አልኩ መሰለህ፣ ወደ ውይይቱ ስንገባ እኔ አስቀምጬላቸው ነበር አይደለም፣ በደንብ ሰምተህ እንደሆነ ተስፋ አደርጋለሁ። እና ለምሳሌ ደምረው ቡላላን ከጠየከው ቡላላ ከመመለስ ውጭ አማራጭ የለህም። ቡላላ የመለሰው ምላሽ ደምረው ትክክል ከሆነ ትክክል ብለህ ታልፋለህ ወደ ቀጣዩ ጥያቄ። ትክክል ካልሆነ ግን ትክክል ያልሆነበትንና እውነታውን ነው የምትለውን አንተ ትናገራለህ። ደምረው ገብቶሃል? ለምሳሌ ደምረው ማርያም ታማልዳለች አታማልድም ብለህ ቡላላን ጠየቀው። አታማልድም ማለት ከዛ አንተ አልተመለሰልኝም ትላለህ። አልተመለሰልኝም ብቻ ብለህ ዝም አትልም። ማርያም እንዴት እንደምታማልድ የማብራሪያ እድል ሰጥቻለሁ። ቴንኪው ዘን ከተመለሰልህ ሙቮን ወደ ቀጣዩ ጥያቄ። ኤርሚያስ ተመልሶልኛል ካልኩ ተመልሶልኛል ካልኩ ወደ ቀጣዩ ጥያቄ ለፍ ነው ያልኩት። እሺ ይሄ ከሆነ አሁን አንተ ቤቱን እንድትመራ ኃላፊነት ያው ልምዱም ስላለ ተብሎ አንድ ነገር ተነግሮ ነበር። ላስታውስህ፣ ስዕላት በመጽሐፍ ቅዱስ ተብሎ ነበረ ውይይቱ የተጀመረው ርዕስ ተደርጎ ታስታውሳለህ? ስዕላት በመጽሐፍ ቅዱስ በሚል ነው ውይይቱ። ሁለቱም ለእኔ አልጻፉልኝም፣ ማንም ለእኔ አልነገረኝም። እኔ እኮ ድንገት ተጠርቼ ነው የመጣሁት። እንፈልግሃለን ብሎኝ ነው። በምን እንደሚወያዩ በምን እንደተፈላለጉ ለእኔም እዛው ነው የነገሩኝ። ዱብዳ ያደርጉብኝ። ታችሁም ጋር ዲቤት አደርጋለሁ፣ ውይይት አደርጋለሁ፣ ነፃ በሆነ ሰው ውይይት አደርጋለሁ ተብሎ ሲጠየቅ ማን ነው የመጣው? ቴዲ ነው የመጣው። አንተ ይሄን ነገር ሲደረግ ኢቭንዞ በውስጥ መስመር አላናገሩም። ይህንን ደግሞ ያቀናበርና ያዘጋጀልህ ማን ነው? ዮኒ ነው ያዘጋጀው። አንተን የጠየቀ ዮኒ ነው፣ ፐርሰናሊ ማለት ነው። ከፈለገ ጋር አልተወያያችሁም፣ በውስጥ አልተነጋገራችሁም ከማንም ጋር። ያው ደውሎልኝ ና አሉኝ። 4 ጊዜ ከዚህ ቀደም ቀጠሮ እያዝልን ተባብሎ ሲፈላለጉ ነበር። 4 ጊዜም አልተሳካላቸውም። ሲያወሩ እንደሰማችሁት ብዙ እና ቦታ ሲፈልጉ እኔን አገኙኝና የበዛ ነው እንትን ያልኩት። ያው የመጀመሪያ እንትኑ ምንድነው መሰለህ፣ ያ ውይይት ፈር እንዳይዝ ያደረገው ምንድነው፣ የውይይት አጀንዳ ርዕስ ይመረጥ ነበረ። አሁን ያ ርዕስ ሳይመረጥ ድብልቅልቅ አለ። ያ የማን ስራ ነው? ያ አሁን መጀመሪያ ሁለቱ ተወያዮች ለአንተ መንገርና አንተ ይህን ውይይት በዚህ ርዕስ እንደሆነ ማወቅ ነበረብህ።
አዘርዋይስ እነሱ ካልነገሩ ደግሞ ምናልባት ልምዱም ስለሌለህ ሊሆን ይችላል መንፈሳዊ ውይይቶችን የማወያየት በምን ርዕስ ነው የምትወያዩት ብለህ ደግሞ ብትጠይቅ ገባ በቃ ቦዩ በትክክል ነበር በተቀደደለት ጉድጓድ መፍሰስ የሚችለው ማለት ነው። ኢትዮጵያውያን ያን ባህሪያችንን ባህሪ ለባህሪ የሚተዋወቃለን። አሁን እዛ ጋር አይተህ ከሆነ ከመክፈቻው ጀምሮ ከነበር ርዕስ በመምረጥ ጉዳይ ላይ ብቻ አላደከሙንም። ተባብራችሁ መልሱ ፕሮቴስታንቶችና ኦርቶዶክሶች። በዚህ ነው የምከራከረው። ገና ሳንጀምር ከፍተን ቅድም ከዛ በፊት እንደውም ሌላ ፕሮግራም ነበረኝና ኧረ ቴዲ ሰዓት ሲሉ ከገቡ በኋላ ሁለቱም በርዕስ ጉዳይ እንኳን አልተስማሙም ነበር። ምን ማድረግ ነበረብኝ? ለእኔ ካልክ የሊዮናርዶ ዳቪንቺን ስዕል አምጣና ከመንፈሳዊ ጉዳይ ጋር ይገናኛል ካልክ መተንተን አለብህ። አይ ዶንት ኬር ነው። ይሄ የእነሱ ኃላፊነት ነው። ደምረውና ቡላላ እንፈላለጋለን ተባብላችሁ ርዕስ መርጣችሁ ካልተስማማችሁ ምን ላድርግ ነኝ? ምን ላድርግ? ደምረው ነገረኝ እስኪ። አሁን ስለዚህ ምን አደረግኩኝ መሰለህ? እዛ ጋር ሊግባቡ አልቻሉም። እውነት ነው ውሸት ነው? የተጋገዝን እንመለስ እኮ እዛ ጋር ተከራከሩ። ባኬንድ ፎርስ አድማጭ ተመልካቾቼ በቃ ደከማቸው። ስለዚህ ርዕሱን ለመምረጥ ማለት ነው። በቃ ይሄ እንደምታውቀው ባኬንድ ፎርስ ከዚህ ያኔ ነበረ እኮ እኛውን ጭቅጭቁ ላይ ሲጀመር አንተ ቤት ከመምጣታቸው በፊት በምን እንደሚወያዩ የፈለገ ፍላጎት ዲስከሽኑ በምን እንደሆነ ተነጋግረዋል። አንተ ቤት ከመጡ በኋላ ግን ይሄ ጭቅጭቅ ሲኖር መጀመሪያ ሳትስማሙ ውይይቱን ማድረግ አይጠበቅባቸውም ብለህ ያንተን ስልጣን እዛ ጋር ማሳየት ነበረብህ። እኔ እንደዛ አልሰራማ። እኔ የምሰራው በተናጠል ቪዲዮ ከሰሩ ንገሩኝ ካልካቸው ፈለገ ነግሮኛል ወይ ጻፉልኝ ብያለሁ። ፈለገ እንደውም አይ ቲንክ ቁጥር ያለው መሰለኝ መጻፍ ይችላል። አልጻፈልኝም። ኤርሚያስ ሊጽፍልኝ ይችላል። አልጻፈልኝም። ኦኬ። ከዛ በኋላ ውይይት ፈልጋለሁ ብለህ ቀጠሮ አስይዘህ በሰዓቱ አንተ ነህ እኮ ባለ ጉዳዩ። እኔ አይደለሁም ቤትን አንኳኩቼ ና አልኝ ያልኩት። ፈልግሃለሁ ብለህ ከመጣ ሱፍና ከረባትን አስረህ ደብተርህን ማስረጃ ዶክመንቶችን ይዘህ መምጣት ያለብህ አንተ ነህ። ኖት ከተከፈተ በኋላ አይደለም እዛው ስቴጅ ላይ ተቀምጠህ አይደለም የምትጨቃጨቁ። ከዛ በፊት ሁለቱም መስማማት አለባቸው። በርግጥ እዚህ ጋር ክፍተት አይቻለሁ። ኤርሚያስም ፈለገም ሰው ፊት ሄደን እንዳንጨቃጨቅ ጣጣችንን እዚሁ እንጨርስ። ውይይታችን መጽሐፍ ቅዱስን ያካትታል፣ ውይይታችን ገድላቶችን ያካትታል አያካትትም፣ እንስማማ ተባብለው መጨረስ ነበረባቸው ሁለቱ። ዘን ስቴጅ ላይ ወጥተው ሊስማሙ አልቻሉ። ማቋረጥ ነበር የዛኔ ነው በቤተክርስቲያኒቷ ገድላትና ድርሳናት መወያየት እችላለሁ ሲል አንተ አዎ ትችላለህ እያልከው ነበር ኤርሚያስን። አየህ ማለት የለብህም አንተ አሁን ማለት የለብህም አንተ አሁን ዝም ነው ማለት ያለብህ። አሁንም በደንብ እየነገርኳችሁ ነው። የቤት ስራችሁን ጨርሳችሁ አወያዩ ላይ ዚሮ ቻንስ ለምክንያት እንዳትመች አድርጌ ነው መለከት። ፈለገም የራሱን ይላል፣ ኤርሚያስም የራሱን ይላል። ፈለገ በመጽሐፍ ቅዱስ ይላል፣ ኤርሚያስ ሁሉንም ገድላቶች ጠቅሳለሁ ይላል። እኔ መሀል ላይ ሳንዱች መሆን የለብኝም። ቤቴን አንኳኩተህ መጥተህ ራስን ምታት ልሰጠኝ አትችልም። ልትወያይ ፈልገኝ ከመጣ ጣጣህን ጨርሰህ ነው መምጣት ያለብህ እኮ ነው እያልኩ ያለሁት። ጣጣህን ጨርሰህ ካልመጣ በእኔ ህግ ትመራለህ። ለእኔ ካልክ የሊዮናርዶ ዳቪንቺን የሞናሊዛን ስዕል አምጣና ከነፃ ያወጣኛል ካልክ ጥቀሰው። አይ ዶንት ኬር አስሎንጋስ ስዕልና መንፈሳዊ ነክ ጉዳዮች እስከሆነ ድረስ የኔ ህግ እንደዛ ነው። ምክንያቱም እኛ በቃ ባጭሩ እኛ ቴዳዬ ያጣነው ያንተን ህግ ነው ያጣነው። ግልጹን ስነግርህ በቃ ያንተን ህግ የዛኔ ያንተን ኦቶሪቲ አጣ ነው። አየህ ያ ነው አሁን ልዩነት እንዲፈጠር ያደረገው። ቅድም አልከኝ ነገርከኝ እኮ ኦኬ ስለማልወድ ደምረ በምንድን ነው የምትወያዩት ብዬ ጠየቁ። አንተ ነገርከኝ። ቡላላ በምንድን ነው የምትወያዩት ብዬ ጠየቁ። ቡላላ አንተ ከነገርከኝ በተቃራኒው ነገረኝ። ምክንያቱም ቡላላም የራሱ ሰው ያለው አሁን ፈለገ ነግረው ነበር ስል የኤርሚያስም ደጋፊዎች ኤርሚያስ ነግረው ነበር ይሉኛል። ስለዚህ ሰላም ከነበርኩበት ቦታ ጠርታችሁ ራስ ምታት ልሰጡኝ አይገባም። ማገዝ ሲገባችሁ ቴንኪው ቴዲ እንደው ቴንኪው እንኳን ቢቀር ጣጣችሁ መጨረስ የእናንተ ስራ ነው። በተረፈ ግን ይሄ የሁለቱ የግለሰቦች ጉዳይ ነው። አሁን እኮ መማማሪያ ነው። ነገ ከነገ ወዲያ ለመወያየት የሚመጡ ሰዎች ለምሳሌ አሁን ደምረው ልትወያይ ብትመጣ አሁን ገብተዋል ብዬ አስባለሁ።
ከቡላላ ጋር ልትወያይ ብትመጣ መጀመሪያ አወያያችን ማን ነው? አወያዮቻችሁ ሎዛ ከሆነ ወይም ደግሞ ስውራ ከሆነች አስቀድማችሁ መንገር አለባችሁ ለሷ። ከዛ ስቴጅ ላይ ቁጭ ብላችሁ አድማጭ ተመልካችም እንዲገባው እኔ የምንወያየው በዚህ 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 ነው፣ እሱም በዚህ በዚህ ነው የምንወያየው ካለ ትቀጥላለህ። አይ እኔ እነዚህ ነገሮች ዳስሳለሁ ካለ ያለ አማራጭ ካልተስማማ ምንድን ነው ለቀህ መሄድ ነው አይደል? ፌር ነው አይደል? አይ ቲንክ ተሞላ ሰላም ዲዲ ሰላም ቴንክ ዩ ደምሮ ሌላ ጥያቄ የመጨረሻ ካለ ምንድነው? ሌላው ደግሞ ሌላ ጊዜ ከርዕስ አሁን እኔና ስውሩ ወይ ደግሞ እኔና ቡላላ እየተነጋገርን ነው የምንነጋገረው። አንድ ኢሹ ይዘን ነው የምናወራው። አንድ ኢሹ ስናወራ እኔ ቡላላን ፐርሰናሊ የመናገር የማንጓጠጥ ምንም ነገር ማድረግ አልችልም። ገባ ካለ አሁን እንደዚህ ያደረግኩ ማለት ልጁን ፕሮቮክ አድርኩት፣ አበሳጨሁት። ሶዛት ልጁ ለመመለስም ጥያቄ ለመጠየቅም ዝግጁነቱን ያጣል። ለምን ይናድዳል? ትላንትና ያየሁት ምንድነው? ተመልከቱ። ይሄ ዲያቆን ነው፣ መምህር ነው። መምህር አይደለም ፈለገ አትናቴዎስ። ቤተክርስቲያን አልወከለችውም እዚህ ቲክታክ ፕላትፎርም ላይ። ልክ ቤተክርስቲያን እንደወከለችው አድርጎ ፐርሰናሊ አታክስ ያደርገው ነበረ ልጁን ሲያበሳጨው። እሱ ሁለቱም ጋር አለ። በፈለገን በኩል ብትሄድ እኔ አሁን ሳይድ ይዣለሁ መማወራ ፖይንቱ ነው ብለህ አሁን የፖለቲከኞችን ሳወያይ በጋራ የምንግባባባቸው አጸያፊ ንግግሮች አሉ። አንተ አጸያፊ ንግግር ነው አቁም ከተባል ታቆማለህ። በተረፈ ግን በሚወጉ በቆንጆ ቃላቶች የተለበጡ ቅኔዎችን ተናግረ ስታበቃ ያኛውም ወገን ደግሞ በቅኔ የተለበጠ አማርኛ ሲናገር አያቁም ማለት አትችልም። ለምሳሌ ኤርሚያስን መጽሐፍ ቅዱስ አትችልም አያቅም ጀለስ እንደማያውቅ ምናምን እያለ ነበር አላለም ብሏል። ፐርሰናሊ አንዳቸው ለአንዳቸው ለማሳጣት ስለሆነ ብዙም አይጎዳም። በቃ በሁለቱም ያህል ይሄ ነገር ግን ወደፊት አንተ ቤት ውይይት ሲኖር ማለት ነው ይሄን ነገር ሶልቭ ታደርጋለህ። ቴንኪው፣ ወዳለሁ፣ አመሰግናለሁ። ቻው። ከልብ አመሰግናለሁ። ከዚህ በኋላ ለመወያየት እኔ ቤት የምትመጡ መንፈሳዊ ሰዎች የመወያያ በኤንቨሎፕ የታሸገ የማይመለስ $100 ይዛችሁ እንድትመጡ የማይመለስ የማይመለስ ሰላም ቴዲዬ ወንድሜ በመግባት ደረጃ ነው። እንዴት ስናችሁ? ሁለተኛ ነክ ስውሩ አንተ አንዴ እኔ ክፍለ ሀገር ነው ያለሁት። አጋጣሚ ኔትወርክ ስለሚያስቸግረኝ ነው። ኦኬ ካስፈቀድክ እሺ፣ ማስፈቀድ ይኖራል። መጀመሪያ ቴዲዬ ሳላመሰግን አላልፍም። በመጀመሪያ ምንም አይነት ያለ እንከን አማን በአማን እውነት በእውነት ምክንያቱም ቤተክርስቲያን ሮሮ ወይም ደግሞ የምታስገቡልኝ በብዛት አይ ቲንክ ቅሬታዎችን የሰማሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ስለሆነ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ከቅዱስ ላሊበላ ነው የምደውልልህ። የኦርቶዶክስ ተዋሕዶ ይኸውን ያውን መጥቻለሁ። ኧረ መጥቻለሁ። ቴዲ መጥቷል። ማንኛውንም አይነት ጥያቄ ጠይቁኝ። በውስጣችሁ ሚብላላ በውስጣችሁ ግልጽ ያልሆነላችሁ ነገር ካለ ዝም ብሎ ግልጽ ሳይሆንላችሁ በውስጣችሁ አምቃችሁ ከምትቀመጡ ማንኛውንም አይነት ጥያቄ እንድጠይቁኝ ነው። በተረፈ ግን ቅድም እንደተናገርኩት ውይይት የምትፈልጉ ሰዎች ካላችሁ መጀመሪያ ተወያዮቹ ራሳቸው ህዝብ የሚያውቃችሁ ብትሆን ይመረጣል። አንዳንድ ጊዜ ሰዎች ለተለያዩ ዓላማዎች ይመጣሉ። ስትመጡም ደግሞ ቅድም እንዳልኩት ለአድማጭ ተመልካቾቻችሁ የመወያያ ርዕሳችሁን ምትነኳቸውንና ማትነኳቸውን አስቀድማችሁ ጨርሳችሁ ነው። ስቴጅ ላይ ከመጣችሁ በኋላ አይደለም። ስቴጅ ላይ ከመጣችሁ በኋላ በዚህ እንዳትወያይ፣ በዚህ ተወያይ፣ ይህን ጨምር፣ ይህን ቀንስ ትባባላላችሁ። እዛ ጋር ከመጣ በኋላ መቀየር የለብም። ተነጋግራችሁ ከዛ ለአወያዩ ነግራችሁ በዛ አውር ነው። ምክንያቱም እኛም ስናደምጥ የሆነ እውቀት መያዝ አለብን። እስከ መቼ ነው የምንንጫጫው ጎበዝ? እስከ መቼ ነው የዓለም መሳቂያ የምንሆነው? ቢያንስ በፖለቲካው ተጨቃጭቀን እንደ ፖለቲካዊ ሰላማዊዎች ናቸው ይሻላል። በማህበራዊ ተጨቃጭቀን በመንፈሳዊ ጉዳይ ሳንስማማ ፍንጥው ያለ እኮ ውይይት አካሄደ እኮ ሳትስማማ መለያየትም እኮ ትችላለህ። ተጨባብጠ መሄድ አትችልም እንዴ? ችግሩ ፉክክር አደረጋችሁት እናንተ። ፉክክር ሳይሆን ይሄ እውነት የማስረዳት ነገር ነው። ይሄ ትውልድ የማዳን ነገር ነው። ቢቻል ወደ ኦርቶዶክስ ያልገባቸውን የምትመልስበት ነው መሆን ያለበት። አስተምረ ቢቻል
ወደ ባለህበት ወደ ፕሮቴስታንት ወደ ወንጌል አማኞች ትውልድን የምትናጠቅበት ነው። ወደ አንተ ሲመጣ መጀመሪያ ሰው አንተን ያህል አሁን እዚህ ጋር ከበደ እናትህ እንዲል አድርጋት አንተን አይቶ ሰው እንዴት ይመጣል? የገቡትም ይወጣሉ። ከበደ ተስተካከል። ፖይንቱ ምንድን ነው? እንደዚህ አይነት ውይይቶችን በሲሪየስ ነው እኮ መከታተል ያለባችሁ፣ በሲሪየስ ነው መወያየት ያለባችሁ። ጽፋችሁ ተዘጋጅታችሁ ቢኮዝ ሰው ያያችኋል። አንድም ሰው ቢሆን በነገራችን ላይ አንድም ሰው ቢሆን አንድ የሆነ ቦታ ላይ ያነበብኩት ጥቅስ ምን ይላል? እረኛ ካሉት በጎች ከ100 በጎች ከጠፉት አንዷ ጠፍታባት የጠፋችውን አንዷን በጓን ሲያገኝ ካሉት ካልጠፉት ከ99 በአንዷ መገኘት ደስ ይሏል ይላል። አንድ ሰው ስታድኑ ምድር ላይ አይደለም እናንተ ችግራችሁ አብዛኞቻችሁ የምታጨበጭቡት መሬት ላይ ነው። በሰማይ በመላእክቶች ዘንድ ትልቅ ደስታና ፈንጠዝያ ይሆናል ይላል። ተዋቸው። እነዚያ ግማሹ ለጊፍት የሚመጣ ነው፣ ግማሹ በቲፎዞ የሚመጣ ነው። እንደዛ አይደለም የሰማይ ቤት አሰራር እስከገባኝ ድረስ። ምናልባት ስንሄድ አብረን ሁላችን የምና ይሆናል። አንድ ነፍስ ስትናጠቁ፣ አንድ ነፍስ ወደ ዘላለማዊ ህይወት ስታመጡ መላእክቶች ደስ ይላቸዋል። ይህን ኦርቶዶክስን ፕሮቴስታንትን ተስማማላችሁ። ስለዚህ ፖይንቱ ምንድን ነው? እንዴት ነው የምታመጡት ነው ፎከሳችሁ መሆን ያለበት። አሕዛቦችን ወደ እግዚአብሔር ቤት መምጣት ያለባቸውን ሰዎች እንዴት ነው የምታመጡት ነው። እናንተ እንዴት ማምጣት እንዳለባችሁ ታውቃላችሁና በዚህ አውድ ነው መምጣት ያለብን ለማለት ያለው። ቴንኪው። ስውሩ እሳተ ገሞራ ከላሊበላ ነው የመጣው። ይሄን ላስተካክለውና እንደዚህ ለአሰራር እንዲመቸኝ እንዲህ ላድርገው እስቲ። ኦኬ ቡላላ ቴዲያችን ቡላላ እንዴት ነህ? አለን። እንዴት ነው? ሁሉ ሰላም አለሁልህ። ቡላላ የቡላላ ንግግር በብዙዎቻችሁ አድመጣችኋል። ቡላላ ይሄ ማሳጅ እያደረገ አጥንት የሚሰብር ፖለቲከኛ ነው። በነገራችን ላይ አታውቁትም። የዛሬ 4 ዓመት ብታዩት ኖሮ አቶ ቡላላ እንኳን ደህና መጡ ትሉ ነበር። ለማንኛውም አቶ ቡላላ እንኳን ደህና መጣ። እንኳን ደህና ቆየልኝ ቴዲያችን። ሀሳብና አስተያየት ዛሬም ትንሽ መስጠት ስላለብኝ አንተም ብዙ እያወራ ስለነበረ ሀሳብ ትንሽ ልስጥ ብዬ ነው የገባሁት። አሁን ልዩነት የፈጠረው ያንተን የማወያየት ሂደት የሃይማኖት ተከታዮች ትላንት የነበሩት አያውቁትም፣ አልተረዱትም። ተወያዮቹ ግን ያውቁታል። የራሳቸውን ድክመት ግን ለመሸፈን መሀል ላይ በትንሽ ሰዓትም ሲጨቃጨቁ ነበረ፣ እርስ በእርስም ሲጨቃጨቁ ነበረ። ህዝቡ ግን ከታች ያለው ያንተን የማወያየት ሂደት ስላልተረዳው መሀል ላይ ልታስተካከል ስትሞክር ያደላ መሰለው። ፖለቲካ ላይ አላየሁም። የፖለቲካ ውይይትን አወያይነትን ቢያዩት በደንብ ይረዱክ ነበረ። ግን ሃይማኖት ቤት ውስጥ ስለሚውሉ ብዙዎቹ እዚህም የመጡት ፖለቲካ የሚከታተሉ ሳይሆን ሃይማኖትን የሚከታተሉ እናቸው የመጡት እና አልተረዱም። ለዛ ይመስለኛል መሀል ላይ ክፍተት የተፈጠረው። ፕላስ ደግሞ ሁለቱ ተወያዮች እርስ በእርስ የኤርሚ የሚባለውም ፈለገን ለማሳመን፣ ፈለገ የሚባለው ደግሞ ኤርሚን ለማሳመን ወይም ደግሞ ለማሸነፍ ነበር የሚወያዩትና ጭቅጭቅ አደረጉት። እጅግ በጣም ጭቅጭቅ አደረጉት። 23,000 ሰው ከታች ግን ቁጭ ብሎ የተከታተለን ያለው ወደ ኦርቶዶክስ እምነት የማምጣቱን ነገር ፈለገም ትቶታል። ኤርሚም ጴንጤ አድርጎ ሰውን ለማዳን አልሰራም። እርስ በርስ መጠቋቋም መጣ። ያንተንም የመወያየት ሂደት አበላሸውና ሳይድ ያስመሰለው እንጂ መጀመሪያ ፈለገ ሲጠይቅ የነበሩ ሰዎች ቢኖሩ ኤርሚ ሲጠይቅም የነበረውን ሂደት ይረዱት ነበረ። መሀል ላይ እየገባ ይህን አስተካከል፣ ይህን ተው ምናምን ትላለህ። አጉል ቃላቶች ሲፈጠር ታስቆማለህ፣ ወይም ደግሞ ሲወሰድበት ታስቆማለህ። እና ያን ነገር አላወቁትም፣ አልተረዱትም። ሳይድ ያስከመሰላቸው። በነገራችን ላይ የውይይቱን ሙሉ አንሴንሰርድ ያልተጨመረ ያልተቀነሰ ሙሉ የውይይቱን ዩቲዩበሮችም ካላቸው የመጀመሪያው ነገር ቴዲን ማክበር አለብን። አክብሬ ከላኩልህ ማለት ነው። ሙሉን ውይይት የምትፈልጉ ካላችሁ ዩቲዩብ ላይ ፖስት አደርጋለሁ፣ እንደገና አደምጣለሁ የምትሉ ካላችሁ በስልክ ቁጥሮቻችሁ ልክላችኋለሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። እኔ ፖስት አላደርገውም። ይሄንን ቴዲ ሐዋሳ የቴሌግራም ቻናሌ ነው። በዛ ሃይበሉኝ፣ ሙሉን እልክላችኋለሁ። ሙሉ ከዛ ቁጭ ብላችሁ ቆራርጣችሁ ታያላችሁ ለማለት ያለው። እሺ ቡላላ ቀጥል። እና ደግሞ ኦርቶዶክስ ብዙ አዋቂ ብዙ ምሁር የሆኑ ልጆች ያሏት ቤተክርስቲያን ናት።
ፈለገ እዚህ ጋር አልቻለም ማለት የኦርቶዶክስ እምነት መመለስ መልስ የላትም ማለት አይደለም። ፈለገ አንድ ሰው ነው፣ በዛ ላይ ስሜታዊ የሚሆን ሰው ነው። እሱ እዚህ ጋር መመለስ አቅቶ ስለወጣ እኔ የኦርቶዶክስ እምነት መልስ የላትም ብዬ አላምንም። እጅግ በጣም መልስ ያላቸው ትህትናን ማስተማር የሚችሉ በጣም የሚገራርሙ ልጆች ያሉባት እንኳን ደቂቃ ተሰጥቷቸው አይደለም 3 ደቂቃ ሰጥተህ ለነሱ ለሌላው 7 ደቂቃ ሰጥተህ ማሳመን ችለው የሚወጡ በጣም ምጡቅ የሆኑ ልጆች እንዳሉ አውቃለሁ። እና እነዛ ልጆች መጥተው መዋየት ይችላሉ ብዬ አስባለሁ። መጨረሻ ላይ ደግሞ ሽንፈት ያስመሰለበት ምክንያት ጥሎ ወጣ። ጥሎ መውጣት አልነበረበትም። መጨረሻ ላይ የሚሰጠው 10 የሚሆነች 15 ደቂቃ የኦርቶዶክስ እምነትን ፍንትው አድርጎ አሳይቶ 23,000 ሰዎችን ኦርቶዶክስ ማድረግ የሚችልበት ብቃት ነበረው። ጥሎ መውጣቱ ውይይትን መጀመሪያ ጋብዞ እሱ ነው አስታውሳለሁ። የኔ ቤት መጥቶ ይህን ውይይት እንጀምር ብሎ ሀሳብ ያቀረበው እሱ ነው። መጨረሻ ላይም ጥሎ የወጣው እሱ ነው። ይሄ ደግሞ ልክ አይደለም። መሀል ላይም ደግሞ ተው ሲባል ነበረ። ያን ሁሉ ነገር ጥሶ ከመጣ ቤተክርስቲያኗን አስከብሮ መውጣት ነበረበት ብዬ አምናለሁ። ተበድያለሁ የሚል ከሆነም ደግሞ ሰዓቱን ጨርሶ መጨረሻ ላይ ስለ ኦርቶዶክስ ቤተክርስቲያን ሰዎች ማወቅ ያለባቸውን ነገር ተናግሮ ጥሎ ቢወጣ የተሻለ ነበር። ያን ስላላደረገ እኔ ከሱ የተሻሉ የኦርቶዶክስ ልጆች በገቡ ብዬ ነው ያሰብኩት። እነዛ ልጆች የተሻለ ነገር አብራርቶ ይወጣሉ ብዬ አስባለሁ። ስነ ምግባራቸውም፣ ንግግራቸውም፣ ትትናቸውም ከቃላታቸውና ቤተክርስቲያኗ ካስተማረቻቸው ትምህርት በላይ ህብረተሰቡን አስተምሮ የሚወጡ ልጆች ነበሩ። ይሄ ውይይት ፌር ያልሆነው በእነሱ ምክንያት እንጂ በአንተ ምክንያት እንዳልሆነ እኔ ላረጋግጥ ወዳለሁ። እዚህ ያላችሁም ሰዎች የቴዲን የማዋየት ሂደት ስለማታውቁና እምነት ላይ ብዙ ጊዜ ስለምትከታተሉ ነው እንጂ ፖለቲካ ብታዩ ኖረው እንደውም የትላንትናውን ትዕግስት ታደንቁ ነበር። በጣም ታክሷቸው ሼም ይዞትም በደንብ ስለማውቀው ቴዲን ሼም ይዞትም ሳይድ ላለመያዝ ሲጥር እንደነበረ አይቻለሁና በዛ ልክ ብትረዱ አሪፍ ነው ብዬ አስባለሁ። ቴዲዬ ቴንኪው ብሏላ። ቴንኪው ከልብ አመሰግናለሁ። እሱም ሊሆን ይችላል ብዙዎቹ እምነት ውስጥ ያሉ ናቸው እና አሁን ለምሳሌ አካሄድ ሲባል ፖለቲከኞቹ ያውቃሉ። አካሄድ ካልክ ተናጋሪው አጸያፊ ንግግር ከሆነ ከጆሮ ያመለጠ ንግግር ከሆነ ይሄ አጸያፊ ንግግር ነው አስቁምልኝ ለማለት ነው። እና እኔ ግን የታዘብኩት ምንድነው አካሄድ ይባልና አካሄድ ምንድነው ስል አካሄድ ከተባለ ተናጋሪው ማቆም አለበት። ፖዝ ነው የምትሆነው። አካሄድ ብለህ ግን ትንተና ውስጥ አትገባም። ትንተና ውስጥ ስትገባ አስቆምሃለሁ። ለምሳሌ አካሄድ የምትሉት ለሌላ ጊዜ ነው የምነግራችሁ። አንተን ምሰድብ ከሆነ እምነትን ማንቋሸሽ ከሆነ ኖ ይሄ እምነቴን የሚያንቋሸሽ ቃል ስለሆነ አስቁምልኝ ለማለት ነው፣ ለትንተና አይደለም። እሱንም ያለ መረዳት ነገር አይቻለሁ። ግን ያው ተደጋጋሚ ጊዜ ሲመጡ ይስተካከላሉ ብዬ አስባለሁ። ወደፊት ሞት ነው አሁን በቅርብ ጊዜ ምናምን አይደለም። ቡላላ ቴንኪው ከልብ አመሰግናለሁ። ቡላላ ቴዲዬ ይቅርታ ክያዬ ይቅርታ ይኔ አባት ሶሪ። ቅድም ቪዲዮ ላሳይ ምናምን ብዬ ነበር ሲጀምሩ የነበረው ማለት ነው። መጀመሪያ ሲጀምሩ አግሪመንት ዲላቸው ማለት ነው። ይኸው እናዳምጠው እስኪ ዲላቸውን እናዳምጠው። በይፋ ከማስጀመሪያ በፊት የምትለው ነገር ካለ ድሉ ልስጥ ብያ እዚህ ጋር ኔትወርክ ነው ዝም የሚያሰኘው። ይቀጥላል። ተቆርጬ ነበር ለእኔ ይሰማኛል፣ ለሁላችንም ይሰማናል። ድምፅ አሪፍ ነው። እሺ ሁላችሁንም ሰላም ብያለሁ። ክርስቲያኖቶች ወንድሞች እንዴት አላችሁ? የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ብያለሁ። እሺ ሁላችሁንም ሰላም ብያለሁ። የሁለቱም ወንድሞቻችን ናቸው። ውይይት ነው የምናደርገው፣ ክርክር አይደለም። ይሄም ውይይት እናንተ ፍንትው ያለ ነገር እንድትይዙ ነው። ትላንትም የተናገርኩትን ሪከርድ የተደረገውንም የሰማችሁ ላይ የነበራችሁ በሙሉ መጀመሪያ ማደርገው እነሱ የተለየ ነገር ካለ ከእነሱ ሰማለሁ። ፖለቲከኞችን ሳወያይ እንደማደርገው ለሁለቱም ወይ 8 ወይ 9 ደቂቃ ሰጣችኋለሁ እኩል በተነሱ ርዕሶች ዙሪያ ላይ የራሳቸው ለምሳሌ ስዕል መጽሐፍ ቅዱሳዊ ነው የሚል ነው ርዕሱ። መጽሐፍ ቅዱሳዊ ነው ወይስ ምንድን ነው ርዕሱ? ጎበዝ ቴዲ ትክክል። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ዛሬ የምንወያይበት ርዕስ። ኦኬ
ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም በሚል ርዕስ ነው የምናወራው። እንደሱ ብቻ አይደለም ቴዲ። ኦኬ ብቻ ሳይሆን ስዕላት መጽሐፍ ቅዱሳዊ ናቸው አይደለም። አዎ አንዱ እሱ ነው። ከዛስ ባለፈ ስዕላት ያድናሉ አያድኑ፣ ይሰገድላቸዋል አይሰገድላቸውም፣ ይታጠንላቸዋል አይታጠንላቸውም፣ እነዚሁን ሁሉ ጭምር ያካትታል። ይሄ አሁን አንተ ቤት የተፈጠረ ነው፣ ከስዕል ጋር የተያዘ ከስዕሉ ጋር የተያዘ ማለት ነው። ስለዚህ ከስዕልና ከስዕል ነገር ጉዳይ ቅርታ ተቆርጬ ነበር። ኔትወርክ ነው እዚህ ጋር የሚይዘው የሚል ነው አይደለ? ከዛ ውጭ ወንድማችን ኤርሚያስ መቼም እንግዳ ነገር እንዳላሰብ ተስፋ አደርጋለሁ። ስዕላት ከመጽሐፍ ቅዱስ ስለ ስዕላት ስትናገሩ አንደኛ ታሪካዊ ናቸውን መጽሐፍ ቅዱስ ሰፖርቲንግ ዲቴሎቻቸውን እያስቀምጣችሁ ስለሆነ የምታወሩት ወደዛ ትገባላችሁ። ዋናው ምንድን ነው? ወደ ሌላ ርዕስ አንሄድም። አሁን ለምሳሌ ማርያም ታማልዳለች አታማልድም የዛሬ ርዕሳችን አለ። የምናወራው ወሬያችን ምንድን ነው? ከስዕልና ከስዕል ጋር ነው። ነገ ከነገ ወዲያ ደግሞ ስንገናኝ ሌላ ርዕስ ደግሞ መርጣችሁ እንደዚሁ እናወራለን። ጀስት ስፔሲፊክ የሆነ አድማጭ ተመልካዮች ላሲዝ ብዬ ነው። በቂ ደቂቃ ሰጣችኋለሁ ለሁለታችሁ። እዚህ ጋር ምን አየህብኝ የተለየ ነገር? ቆይ ይጨርስና ምን እንደሆነ እነግርሃለሁ። ይጨርስና ይጨርስ። ከዛ ለምን ነገሩ ሽፍት እንደሆነና አዲስ የመጣ ርዕስ አንተ ቤት እንደተፈጠረ ማን እንደፈጠረው እነግርሃለሁ። ግን ስመው መጀመሪያ ቴዲ ደቂቃው ላይ ከመሄዳችን በፊት አይ ቲንክ ኔትወርክ የተቋረጠበት ምስሉ ፈለገ ለእኔ እንደታየኝ ሁለት ቀይ አብርቶበት ነበር። ምናልባት ካልተሰማው አዎ ስዕላት መጽሐፍ ቅዱሳዊ ናቸው ብሎ የሚል ነው አርዕስቱ። ግን ከእሱ ጋር አብሮ በተያያዘ አርዕስቱን ነገረ። አርዕስቱ ምንድን ነው ያለ? ስዕላት መጽሐፍ ቅዱሳዊ ናቸው የሚል ነው። አስጨርሰው ይስማ እሱ የሚናገር። ስዕላት ያድናሉ አያድኑም፣ ይታጠንላቸዋል፣ ይሰገድላቸዋል እንዲህ አይነት መጽሐፍ ቅዱስ ውስጥ አለ ወይ? በአዲስ ኪዳን በብሉይ ኪዳን ተፈቅዷል? ይህን ሁሉ ኢንክሉድ ያደረገ ነው እንጂ ስዕላት መጽሐፍ ቅዱሳዊ ናቸው ብቻ ብሎ የሚል አይደለም። አብሮ ይሰገድላቸዋል፣ ይታጠንላቸዋል፣ ይሰማሉ። የምንወያይበት ርዕስ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ናቸው። ከዛ ውጭ ግን ኤርሚያስ በየትኛውም አይነት ሀሳብ ዙሪያ ላይ ጥያቄዎች ካሉት ጥያቄ ላይ እነዚህን ሀሳቦች ማንጸባረቅ ይችላል። ኦኬ ለምሳሌ ለስዕላት ይሰገዳሉ ወይስ አይሰገድም አለው እኔ መጥቻለሁ፣ እኔ መጠየቅ ይችላል። ስዕላት ያድናሉ ወይንስ አያድኑም፣ ስላድኑ ይባላሉ ወይስ አይባል ምን ያለው እኔ መጠየቅ ይችላል። ከዛ ውጭ የምናወራው ሀሳብ በአጠቃላይ መጽሐፍ ቅዱሳዊ መሰረት ያለው ነው የሚሆነው። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። የእምነቴ የሃይማኖት መመስረቻ መጽሐፍ ቅዱስ ነው። ኦኬ አንድ ፕሮቴስታንት ጋር ሳወራ የእሱ የእምነቱ መመስረቻ መጽሐፍ ቅዱስ ነው። ስለዚህ ከእሱ ጋር የምናወራው መጽሐፍ ቅዱስ ነው። ስለዚህ ወንድማችንም ልክ ሀሳቦችን ሲያነሳ በመጽሐፍ ቅዱስ መሰረት መጽሐፍ ቅዱስን መሰረት አድርጎ በመጽሐፍ ቅዱስ ማስረጃዎች እንዲያወራ ፈልጋለሁ። ስለዚህ ቴዲ ከመጽሐፍ ቅዱስ የሚወጣ ከሆነ ከኔ በፊት አንተ ታስቆማለህ ማለት ነው። ሀሳባችን በአጠቃላይ የሚሆነው በመጀመሪያ በመጽሐፍ ቅዱስ፣ ምክንያቱም ወንድማችን የፕሮቴስታንት እምነት ተከታይ ነው። ልዩነታችን ኢቨን በመጽሐፍ ቅዱስም ትምህርት ስለሆነ በመጀመሪያ የምንጀምረው ናቸው ወይንስ አይደሉም። ከዛ በኋላ ልክ ጥያቄ ሰዓቶች ስትሰጠን ለወንድማችን ኤርሚያስ የማቀርባቸው ጥያቄዎች ይኖራሉ። በተመሳሳይ እሱም ደግሞ አሁን ቅድም ያላቸውን ሀሳቦች እንደዚህ ለምሳሌ ስላድኑ ይባል ወይስ አይባልም፣ ይሰግድላቸዋል ወይስ አይሰገድም፣ እሱ የሚፈልጋቸውን ሀሳቦች በአጠቃላይ መጠየቅ ይችላል። እኔ አለው ቅርብ ያለው ቴንኪው ልክ ነው። ስለዚህ በመጽሐፍ ቅዱስ ስዕላት ያድናሉ አያድኑ በቤተክርስቲያኒቱ ትምህርቶች ላይ በቤተክርስቲያኒቱ አስተምሮት ላይ መጽሐፍ ቅዱስ የቤተክርስቲያኒቱ አስተምሮት ያድናሉ ወይስ አያድኑም አይደለም። አሁንም የሆነ ቃል አጠቃቀማችን እንጠንቀቅ፣ ርዕሱ እንዳይሰፋብን ማለት ነው። ርዕሱ ስዕላት ያድናሉ ወይስ አያድኑም ያድናሉ ማለት ነው። አሁንም ሳትስማማ ፈርዘር እንዳንሄድ ማለት ነው። ኦኬ በደንብ እሺ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ርዕሱ። ቪዲዮ ማሳየት ይችላል። ውይይት ጥሪ የጠራሁበትን ቪዲዮ ማሳየት ይችላል። ኦኬ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? እኔ የእናንተን ባክ ኤንድ ፎርዝ ይሄን እኮ ነው የምለው። ጣጣችሁን ጨርሳችሁ ኑ። ምን አገባኝ እኔ ከፈለክ ለእኔ ምን አገባኝ? ጣጣን ጨርሰ የመምጣት ያንተ ስራ ነው። እኔ ለመርጥልህ አይደለም። ርዕስ መርጠሃል። የመረጥከውን ርዕስ ምንድን ነው? ለአወያዩ ትናገራለህ፣ ወደ ገደለው ትገባለህ። እዚህ ጋር ምንም ማያውቁ ልጆችን ማደናገር ምናምን አይደለም። ቲፎዞ ፈጥረ በዚህ በዚህ አይደለም። ምን ያህል ሰዓት እንደወሰዱ ተመልከቱ።
እዚህ መሀል ላይ ነው በቃ የሰለቸኝ ማለት ነው። መወያየትን ፈልገ በርዕስ ጉዳይ ሳትስማማ ያና አንደኛ አድማጭ ተመልካችን መናቅ ነው። ኦኬ ምንድን ነው አሁን ከሁለቱ እስኪ አንተ ንገረኛው የተስማሙባቸው ነገሮች እስኪ በዚህ ሁለቱም ተስማምተው ነበር የምትለውን እስኪ ንገረኝ። አሁን ምንድነው ርዕሳቸው እንደ ዋናነት ማለት ነው እንደ ዋናነት ርዕሳቸው ስዕላት በመጽሐፍ ቅዱስ በሚል ነው የሚወያዩት። ነገር ግን አንተ ጋር መጥቶ ኤርሚያስ ይሄ ብቻ ሳይሆን ስዕላት በመጽሐፍ ቅዱስ ብቻ እንደሆነ ቢሆንም ነገር ግን ለስዕላት ይሰገዳል፣ ስዕላት ያድናሉ የሚልም መካተት አለበት የሚል ነገር አመጣ። ይህንን መጀመሪያ ሲወያዩ የተነጋገሩት ስዕላት በመጽሐፍ ቅዱስ ብቻ የሚል ነው። አንተ ጋር ግን መጥቶ ኤርሚያስ ነገሩን ሽፍት አደረገበት። ከዛ ምን አለው? እንደውም በዚህ ርዕስ ላይ ፈለገ በዚህ ርዕስ ላይ ከምንጨቃጨቅ ችግር የለውም እኔ ስላለው ስለ ስዕላት አድኖም ስለ ተስማሙ። አሁን ይኸውልህ ደምረው ተስማሙ። አልጨረሱም። ደምረው ይኸው ተስማሙ። ቆይ ልጨርስልህ። መስማማት ከዛ በኋላ እሱን መጀመሪያ ላይ እዛ ጋር በደንብ ማድመጥ አለ። አሁን ስዕል አድኖ ምናምን የሚልበት ፓርት አለ። ስለ ስዕል አድኖ ስዕላትን አስመልክቶ ማንኛውም ነገር ለምታነሳቸው ጥያቄዎች እኔ ያለሁ ይላል። ከዚህ ቀደም አንድ የተቆረጠ ቪዲዮ እንደዚህ ያየሁት በማንኛውም ጉዳይ ላይ ስዕል አድኖ ስዕልን አስመልክቶ ለምታነሳው ጥያቄ እኔ ያለሁ ይላል እሱ ራሱ ማለት ነው። ሁለቱንም አንተ እስኪ ሁለቱንም በደንብ አድምጣቸው፣ አብረን እስኪ እናድምጣቸው። ይጨርስ። ስለለሙት ነው ወይ ስዕላት የሚያድኑት? ከምን አንጻር ነው እናንተ ስዕል አድኖ የምትሉት ብሎ መጠየቅ ይችላል። ስዕላት ያድናሉ ወይስ አያድኑ በሚል ርዕስ እንወያይ ስላላል ነው ማለት ነው። ሲጀመር ከዘላለም ሞት ያዳነን ክርስቶስ ኢየሱስ እንጂ ስዕላት አያስላሉ እና በዛ ርዕስ የሚወያይ ክርስቲያን የለም። እኛ ሙኞች አይደለንም። መጽሐፍ ቅዱስ ጠንቅቀን የምናውቅ አማኞች ነው። ስለዚህ የምንወያየው ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ነው። ከዚህ ውጭ ከሆነ ያው እንግዲህ ወንድማችን ላለመወያየት የሚያደርገው ጥረት እንደሆነ ረዳና ያው እንሰነባበታለን ማለት ነው። መወያየት የሚፈልግ ከሆነ ግን ቅድም እንዳልኩት ስለ ስግደት ስለ አድኖ ይባላል ወይስ አይባልም፣ ስለ ሁሉም ነገሮች የጥያቄ ደቂቃ ሲሰጠው በእነዚያ ጥያቄዎች ላይ ያው ገብቶ ጥያቄዎቹን መቅረብ ይችላል እንደፈለግ። ርዕሳችን ግን አሁን በመጀመሪያ ፕሩፍ የምናደርገው መጽሐፍ ቅዱሳዊ መሆናቸውንና አለመሆናቸውን። መጽሐፍ ቅዱሳዊ መሆኑን ወይም አለመሆኑን ባላረጋገጥነው ጉዳይ ይሰግድለታል ወይስ አይሰግድለትም እያለን ውይይት አንፈጥርም። ስለዚህ ፕሬስ ጊዜ አትፍቺ፣ አንተም ጊዜ አናባክን፣ ወደ ውይይቱ ንግባ። እንኳን ደህና መጣ። ይሄ እንደ አዲስ ነው የሚጀምረው ያለው። እንግዲህ የተስማሙበት ነገር ምንድን ነው? ምትለኝ ቆይ ኤርሚያስ የተስማማበትን ድምፅ ሰምተሃል? ይኸው ላሰማ እስኪ። ያው ሁለቱም በዚህ ነው የምንወያየው ብለው ለቴዲ ነግረውታል የምትለውን አስደምጠኝ። የኤርሚያስን ንግግር ሰምተህ አየህ የተስማሙት በዚህ ሳይሆን ወይ የአንደኛውን ሰምተህ ሳይሆን ሁለቱም በጋራ ያስማማቸውን ርዕስ ንገረኝ እስኪ። ለዚሁ የተነጋገሩበትን እና ኤርሚያስ ለአንተ የነገረህን ስማው። ኤርሚያስ ለአንተ የነገረህን እንደ አዲስ እንደ አዲስ ጀምሬዋለሁ። ስማኝ፣ ወደኋላ ከእንደገና እያሳለፍኩት ነው። በፍጥነት እያሳለፍኩት ነው። ኤርሚያስ የተናገረበትን እንዳላልፈው ነው። አንደኛ አውድ የሚባል ነገር አለ። አንዴ ስጣቸዋለሁ። አውድ የሚባል ነገር አለ። ከመሀል አይደለም አንድ ነገር የምታስደምጠው። ኮንቴክስቱ ምንድን ነው ሲባባሉ የነበረው የሚባል ነገር አለ። አሁን ከእንደገና ስላልከኝ ኮመንት ክፈቱላቸው። አንዴ ቆይ፣ ከእንደገና ሲባል ከመሀል ሳይሆን ይኸውልህ ደምረው። አሁን በሁለቱ መሀል ባክ ኤንድ ፎርዝ አለ። ገባ? ደምረው። ፈለገ የሚለው አለ፣ ኤርሚያስ የሚለው አለ። ኮመንት አንዴ ክፈቱላቸው ፕሊዝ። ፈለገ የሚለው አለ፣ ኤርሚያስ የሚለው አለ፣ ደምረው የሚለው አለ፣ ጥላዬ የሚለው አለ። አሁን ሁለታችሁም በጋራ ብለው ላወያዩ የተናገሩትን ርዕስ ንገረኝ። አንተ የገባህን ንገረኝ። ሁለቱም ተስማሙበትን ፓርት ቴንኪው። እኔ አሁን የገባኝ ልንገርህ። ሁለቱም በርዕሱ ላይ ተስማምተዋል። ሁለቱም በምን ርዕስ ላይ ነው የተስማሙት? ተነጋግረው በመጡት ርዕስ ላይ ሁለቱም ለአንተ ባልነገሩት ርዕስ ላይ። አሁን ሁለቱም ለአንተ ርዕሳቸውን አልነገሩም፣ ግን አንተ ኢንፎርሜሽን እንዳለቅ መጀመሪያ ተናግረሃል። ምን ብለህ? ርዕሳችሁ እንግዲህ መጽሐፍ ቅዱስ ማነው ስዕላት በመጽሐፍ ቅዱስ ነው ወይ ብለህ ጠይቃቸዋል። ጥያቄ ጠይቃቸዋል። ገባህ?
ይሄ ነው ብለህ መረጃ የለኝም። ጥያቄ ነው የጠየኳቸው። ጥያቄ ነው የጠየቀው። ለምን እነዚህ ሁለቱን ወንድሞቼን ያገኘኋቸው ዮኒ ማኛ ቤት ነው። ቴንኪው። ስለዚህ ላኩልኝ አልኳቸው። የምትወያዩበትን ርዕስ ላኩልኝ። እዚህ ደግሞ ላይቭ ላይ ደግሞ ቻልኩኝ ያለ አንብቤ ተዘጋጅቼ እንደመጣ ማለት ነው። ያ መጀመሪያ እዛ ጋር እንደዛ ብለሃል። ላይቭ ላይ ሁለቱንም ውይይታችሁ ስዕላት በመጽሐፍ ቅዱስ ነው ወይ ብለህ ነው የጠየቃቸው። እንደዛ ነው የጠየቅ። ከዛስ ሁለቱም እንደዛ መለሱልህና ነገር ግን ተጨማሪ ኤርሚያስ ምን አለቅ? ኤርሚያስ ተጨማሪ ስዕላት በመጽሐፍ ቅዱስ ነው ርዕሳችን፣ ነገር ግን ስለ ስግደትም ስለ ስዕል አድኖ በዙ ላይ መካተት ይችላል አለቅ። ኤርሚያስ እንደዛ አለቅ። ይህን ሲልክ ግን አዲስ ነው ሲነግር፣ ለአንተ ሲነግር ለፈለገም አዲስ ነው፣ ለአንተም አዲስ ነው ሲነግር። የማ ችግር ነው ያወያዩ ነው። አንተ ምንም አንተ አሁን እዚህ ጋር የለህበትም እስከሆነ አሁን እኮ የሆነው ምን አለ ብሌም ሽፍት ነው የተደረገው ነው። ይሄ የተደረገው ነገር እኔ ፐርሰናሊ የምወጣው ነገር ነው። እኔ እንደዚህ አይነት ነገር ላይ ዚሮ ቶለራንስ። በነገራችን ላይ መድረክ ከፍቼ አሁን ለምሳሌ እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ማከብራቸው መወዳቸው ናቸው። የራስን ሽንፈት ግን አሲፍ በቃ ማድረግ የለብም። ወይም ደግሞ በብሔር ፖለቲከኛም አንዳንዴ ይመጡና የራሳቸውን ድክመት እንደ ብሔሩ አድርገው የብሔር ጠልነ ምናምን ያሰኙዋል። ገባህ አይደል? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአንተ በላይ እኔን ያሳደገች ልትሆን ትችላለች። በቪዲዮ መታየኝ እናቴ፣ አባቴ፣ ወንድሞቼ፣ እህቶቼ የምታወቅ ልጅ ነኝ። ከመጋረጃ በስተጀርባ ሆኜ አይደለም ማወያዩ። ፖይንቱ ምንድን ነው? ወደ ስፔሲፊክ ወደሆነ ጉዳይ እንምጣ። አድማጮቼ፣ ክብራትና ክብራት፣ ይሄ በኤርሚያስ አበበና በፈለገ መካከል ለውይይት ተቀጣጥረው መጡና እነሱ መጀመሪያም በምን ጉዳይ እንደሚወያዩ ተጨራርሰው አልመጡም። አንድ ጊዜ ኮመንት ክፈቱላቸው በእናታችሁ። ቀይ ደግሞ እያበሩ ከሆነ ቀይ የምትጽፉ ሰዎችን አቁሙ። ከዛ ምን ሆነ? ለእኔ ማሳወቅ ሲገባቸው እዛው ስቴጅ ላይ መከራከር ጀመርን። አንድ ጊዜ ቀይ የምታደርጉ ሰዎች የምናወራው ወሬ በጥራት ወደ እናንተ እንዲደርስ ስለማያደርግ ሌላ ነገሮችን አድርጉ፣ ሌላ ነገሮችን ተጠቀሙ። በቀይ ፈንታ ስድብ ምናምን እንደዛ ምናምን አድርጉ ለማለት ያለው። እሺ ፖይንቱ ምንድን ነው? እኔ እዚህ ጋር ላወያየህ መጥቼ ያለቀ የተጠናቀቀ ነገር ነው ለእኔ ማቅረብ ያለብህ አይደለም። ደሜና ያቢኮን የምትወያዩት የውይይታችሁ ርዕስ ምንድን ነው ስላችሁ ይኸው ነው ማለት ያለብን። አንድ ጊዜ ከክብር ጋር ቀይ የሚያደርጉትን ብሎክ አድርጓቸዋል። ልክ ነኝ ደመረው? ልክ ነኝ? ልክ አይደለው? ትክክል። አሁን ምንድነው ትክክል? አሁን አንተ የምትናገረው ነገር አንተ ምንም የምታውቀው ኢንፎርሜሽን የለም። የአንድ ሳምንት ውይይት አይደለም። ያብላልኸው ያሰላሰርከው ነገር የለም። በ24 ሰዓት ውስጥ የተደረገ ነገር